What's your problem? I said, what's your problem? It's a new morning in America. Fresh, vital. The old cynicism is gone. We have faith in our leaders. We're optimistic as to what becomes of it all. It really boils down to our ability to accept. We don't need pessimism. I've got one that can see. He's a tall Caucasian male, doesn't appear armed, wearing sunglasses. I don't like this one bit. የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጩ ዓለም አለ ምክንያት አመጣ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free. ጤና ይስጥልኝ በያላችሁበት የዓለም ክፍል ሁሉ ሰላምታችን ይድረሳችሁ። ኤሶፕ ኢትዮጵያ ዛሬ እሁድ ጥቅምት 30 2018 ዓ.ም ከእንግሊዝ ሀገር ከለንደን የሚያስተላልፍላችሁን የዛሬውን መርሃ ግብር አሁን ይጀምራል። እንደያላችሁበት ሀገር እንደየሰዓት አቆጣጠራችሁ ሁላችሁንም በራሴና በባለቤቴ ስም ሰላም እንላችኋለን። ሰላም ናችሁ ወይ? እንዴት ናችሁ? ዛሬ እንግዲህ ለኦርቶዶክስ ተዋሕዶ እምነት ተከታዮች ዛሬ የመጥምቀ መለኮት የቅዱስ ዮሐንስ ወራዊ በዓል ነው። እንኳን አደረሳችሁ። እንዲሁም ደግሞ የወንጌላዊው የማርቆስም ቀኑ ነው። በረከታቸው የቅዱሳኖቹ ይደርብን። ከሌላ እምነት ደግሞ የሆናችሁ ኢትዮጵያውያን፣ ኤርትራውያን ወገኖቻችን የምንወዳችሁ የምናከብራችሁ ሁላችሁንም ሰላም ናችሁ ወይ? እንዴት ናችሁ? እንኳን ወደ ዛሬው መርሃ ግብር ራችን በሰላም መጣችሁ ማለት እንፈልጋለን። ሰላም ናችሁ ወይ? እንግዲህ መሰባሰባችንን ያው እግዚአብሔር ይባርክልን። ታንክ ዩ ፎር ካሚንግ ቱ ዘ ሾው። በቅድሚያ ግን የመጣችሁትን እስኪ የገባችሁትን በአይዲያ ሩም ላይ አስተያየታችሁን ያስቀመጣችሁን ሰላምታችሁን ያስቀመጣችሁትን የተወሰናችሁትን ሰላም በማለት ልጀምር። ምክንያቱም ቁጥሩ እየጨመረ ነው፣ ግን እንደ ወትሮ ከዚህ በላይ የሚሆነው አይደለም። እስኪ ከዚህ በላይ ይሆናል ብለን እንጠብቃለን። ዛሬ እሑድ ነው። እንዴት ነው? አልመሸም አገር ቤት ደግሞ እና እንግዲህ ጀምሯል። ኤሶፕ ኢትዮጵያ በሉልን። ብዙዎች ከኛ ጋራ በላይቭ እንዲመለከቱ ማለት ነው። ኢዮብ ጥጋቡ የመጀመሪያ ሰው ነው ዛሬ በአይዲያ ሩም ላይ ያስቀመጠ ሀሳቡን ከእንጅብራ ነው የምናይ ብሏል። ኢዮብ ሰላም ነው። ትሩ ላቭ ሰላም ብላለች፣ ወይም ሰላም ብሏል እንበል እንግዲህ። እንዴት ናችሁ? ሰላም ናችሁ ወይ? ሰላም ነው ወይ? ሰላም ነሽ ወይ? ዳን ኤቢ ሰላም ቤተሰቦች ብሏል። ዳን ኒው ፍላወር ጌቱ እንኳን ደህና መጣ ብላለች ልበል። ኒው ፍላወር ብላለች ነው እንጠብቃለን። ይኸው መተናል። እንዳሻው ምርጡ ወንድሜ ብሏል። ምርጡ ወንድሜ፣ አንተ ምርጡ ወንድሜ እንኳን በሰላም መጣ ወንድማችን። ሰላም ነው። ፊዮሪ ውድቴ ሰላም ነሽ? እናቴ እንዴት ነሽ? ሰላም ለእናንተም ሰላምታዋን አቅርባለች ፊዮሪ። አማኑኤል ሰላም ቤተሰቦች በጉጉት እየጠበቅን ነው። ይኸው ከች ብለናል። አማኑኤል ሰላም ነው። ተስፋዬ ግዛው ይኸው መተናል። ሰላምታውን አቅርቧል። ተስፋዬ ስሜም ሰላም ወንድማችን ብሏል። ሰላም ወንድሜ ተስፋዬ ሰላም ነው። ዙፊ አስተማሪያችን፣ እኔ እንኳን አስተማሪ አይደለሁም ያለችኝን ነው ከእናንተ ጋር ያው የምንቋደሰው። ታንኪዩ
ዳን ኤቢ ዳን ነኝ ከአዲስ አበባ። ሰላም ነው ዳንዬ፣ እንዴት ነው? ሰላም ነው። ያሬድ መኮንን ያሬዳችን ሰላም ነው ወይ? እንዴት ነህ? ሰላም ነው። እንኳን በደህና መጣችሁልን ብሏል። ይኸው እግዚአብሔር የተመሰገነውን ከእንግዲህ በላይቭ አፕዴት ሳምንት ሆኖናል። አሁን ደግሞ መጥተናል። ቲኬ ሀበሻ ክራፍት ዌልካም ባክ ብራዘር ፍሮም ዋሽንግተን ዲሲ። ዋው ዋሽንግተን ዲሲ አይ ቲንክ ብራዘር ፍሮም ሀበሻ ክራፍት አይቼዋለሁ ልበል። ይሄንን እንትን ላይ ምናልባት ኢቤ ላይ ሱቅ አለ መሰለኝ ወይ አለሽ መሰለኝ። አሪፍ ነው። ኢትዮጵያን የሚያስተዋውቅ ስራ አይቻለሁ። ለማንኛውም ዙፊ ወንድም አለም እንኳን ደህና መጣ ብላለች። ዙፊ ልክ ነኝ? አንቺ ልክክለኛል። ሰላምታ ይህን አቀርባለሁ። ኦኬ እንግዲህ ቁጥሩ እየጨመረብኝ ስለሆነ እንዳላቆያችሁ ሁላችሁንም በራሴና በባለቤቴ ስም ሰላም አልናችሁ። ሰላም ናችሁ ወይስ? እንዴት ከረማችሁ? ሰሞኑን ሰላም ናችሁ? እንዴት ነው? አጫጭሩ መርሃ ግብር እየተስማማችሁ ነው? እንግዲህ ያው አሁን ምንም ምክንያት የላችሁም። ረዘመ የለ አጭር አለ፣ አጠረ የለ ረጅሙ አለ፣ የዛሬው አይነት ማለት ነው። ስለዚህ እንግዲህ ያው እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። በጣም የሚጠቅም ፕሮግራም ነው የዛሬው እና እንግዲህ መሰባሰባችንን ያው እግዚአብሔር ይባርክልን። የቅዱሳኖቹ በረከት ከኛ ጋር ይሁን። ወላዲተ አምላክ እንግዲህ ተባርክልን፣ ከኛ ጋር ትሁን እናታችን። ለማንኛውም በዚሁ እንግዲህ የዛሬውን መርሃ ግብር ወደ ማስተዋወቅ ጀምራለሁ። ከዛ በፊት ግን እዚህ ጋር የረሳሁት ነገር አለ። ሶሪ፣ አንዴ እዚህ ጋር ማስቀመጥ የነበረብኝ ሳላስቀምጥ እንደዚህ ነው። የባታ ለማርያምን እንግዲህ ያው እያሰባሰብን አይደለ? እርዳታ ለአባቶቻችን ለጀመሩት ፕሮጀክት አትርሱ ወገኖቼ። ትንሽ ነው የቀረው ብለውናል። ትንሽ ነው የቀረው እና እንግዲህ ያልረዳችሁ ያላገዛችሁ ገዳሙን የረር ባታ ነው ከደብረ ዘይት ተገንጥሎ ያለው በጣም ብዙ ቃል ኪዳን ያለበት ገዳም ነው። በጣም ጥንታዊ ታሪካዊ የሆነ ለኢትዮጵያ ተስፋ ትልቅ ተስፋ አንድ ቀን በተሰጅሙ እና እንነጋገርበታለን። አባቶችን መጥቶ ይነግሩናል። እኔ የእውነቴን ነው እግዚአብሔር ፈቅዶልኝ በጣም ብዙ ጊዜ ይጃለው። ሱባኤ ለመያዝ በጣም የተመቸ ነው። ሄዳችሁ እዛ ህማማት ብትቀመጡ ሱባኤ ብትይዙ በጣም ጸሎት የሚሰማበት ነው። ከየረር ባታ ከተራራው እንደገና ደግሞ ርቃችሁ ከሄዳችሁ የቴዎድሮስም ገዳም አለ። በአጽብሃ ጊዜ የነበረ ወደ ኋላ ሄዳችሁ ብዙ ታሪክ ያለው እዛ አካባቢ ያሉ ሰዎች ራሳቸው ከድሮ ጀምሮ ጸላቱን ይዘው ሲሸሸጉ ሲያመልጡ በጣም ብዙ መስዋዕትነት የከፈሉ ህዝቦች ናቸው። በጣም ልክ በቃ የኦሪትን አይነት ይመስላችኋል አኗኗሯቸው። ሰንበቴ ቤቱን ስታዩ የሄዳችሁ ታውቁታላችሁ፣ ቴዎድሮስ ገዳም እና ይሄ ሁሉ አንድ ላይ የአካባቢ በጣም ድንቅ ነው እና ከዛ ደግሞ ከዛ ሆናችሁ ማዶውን ስትመለከቱ ዝቋላ በግርማ ሞገሱ በተራራው ላይ አለ። በጣም የሚደንቅ ቦታ ነው። ስለዚህ ገዳም እንግዲህ አባቶቻችን እናቶቻችን ገዳማውያኑ እዛ እንግዲህ ለረጅም ዓመት አሉ፣ አሁንም አሉ እና አባቶቻችን እናቶቻችንን መርዳት ማገዝ እኛን ራሳችንን የወደፊት ኢትዮጵያን ተዋህዶን መርዳት ነውና እኔ እኮ ዝም ብሎ በምክንያት ነው እንደው እና እናንተ ደግሞ ከኔ በላይ ታውቁታላችሁ። ስለዚህ ሄዳችሁ በኢትዮጵያ ያላችሁ ወይም ለሆሊዴ የምትሄዱ ሄዳችሁ ተባረኩ፣ ስራውን ጎብኙ። ከዛ በኋላ የሚደረገውን እናንተ ታውቁታላችሁ እና ብዙ እንግዲህ አላቆያችሁም። እንደዛ እንድታደርጉ በባታ ለማርያም ስም ጠይቃለሁ ማለት ነው። በዚሁ እንግዲህ የዛሬውን ፕሮግራማችንን ወደ ማስተዋወቅ ልቀጥል ወገኖቼ። ዛሬ የምንቆይባቸው መርሃ ግብሮች ሌተስት አፕዴት ይኖረናል። በሌተስት አፕዴት እንግዲህ በወቅታዊ መረጃ አንዳንድ ነገሮችን አይተን አንድ መረጃ ላይ ነው የምንቆየው፣ ግን የተወሰኑ ስላይዶችና የተወሰነ ቪዲዮ ይኖራል። ከዛ በበራሪ ወረቀቱ እንዳያችሁት ሌትም ቢደርሳችሁ ማለት ነው። ሐሰት ቤቷን ሰራች። እውነትን ማን ያውቋታል ለማለት ነው። እንግዲህ ተሳስቷል፣ ይቅርታ ያደረግልኝ። እንግዲህ እውነት 40 ሜትር ወደ ታች ቆፍራ ገብታለች እንደሚሉ አባቶች፣ እውነታውን ያለንበት ጊዜ እንደዛ ይመስላል። ለማንኛውም ሐሰት ቤቷን ሰራች የዛሬው ዋነኛ መርሃ ግብራችን ነው።
462ኛው መሆኑ ነው መሰለኝ መርሃ ግብራችን። እግዚአብሔር መሰባሰባችንን ይባርክልን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። በፕሮግራሙ ሂደት እንግዲህ እየወደዳችሁት ከሆነ ዩቲዩብ በአልጎሪዝም ነው የሚሰራው፣ ለብዙዎች እንዲዳረስ የሚሆነው እናንተ ላይክ ስታደርጉ ነው። ላይክ ማድረግን አትርሱ። ፕሮግራማችንን አግዙ፣ ከፍ እናደርገው፣ ለብዙዎች ተደራሽ እንዲሆን ቻናላችንን ማለት ነው። እንግዲህ እናንተ ዋትዱ። ስለዚህ እንቀጥል በዚሁ ወደ ዛሬው ሌተስት አፕዴት። ዛሬ በሌተስት አፕዴት በቅድሚያ የምናየው እንኳን ሰላም መጣልን የምትሉ እንኳን ሰላም መጣችሁልኝ ወገኖቼ። እንኳን አሁን የተቀላቀላችሁ ወገኖቼ እንኳን በሰላም መጣችሁ። ዛሬ በሌተስት አፕዴት በወቅታዊ መረጃ በቅድሚያ የምናየው ይሄ እንግዲህ የእንግሊዝ ሳይንቲስቶች ቆየት ብለዋል ሲሰሩ የነበረው ግን እንግዲህ ይሄ የዛሬ 2 ዓመት 3 ዓመት የወጣ ነው አርቲክሉ። ከዛ አሁን ደግሞ ከትናንትና በስቲያ ያለውን ዴቨሎፕመንት ማስደምጣችሁ ይሆናል። ግን ከዛሬ 2 ዓመት ከ3 ዓመት በፊት እንግዲህ የእንግሊዝ ሳይንቲስቶች ኤክስፐሪመንት እያደረጉ ነበረ። ፀሐይ በጣም ጋለች፣ ስለዚህ ዲም እናደርጋት ብለዋል። እንግዲህ ልክ እንደ አምፖል ላይ እንደሚገጠመው ዲመር ሊገጥሙላት ማለት ነው እንግዲህ። እና ይሄ ቢቢሲ ይዞት የወጣው ጋዜጣ ከዚህ በፊት እንትን ተብሎ ነበር። ብዙ ኮንትሮቨርሻል ነገር አለው እና ሰዎች ሌሎች ሳይንቲስቶች ይሄ ነገር አረተው ይሄ ነገር አግባብ አይደለም፣ በኋላ ተፈጥሮ ላይ ህይወት ላይ በአጠቃላይ እጽዋትና እንስሳ ላይ የምታመጡት ፍሎራውና ፋውናው ላይ የምታመጡት ነገር ችግር ነው ብለው ተናግረው ነበር። በዚህ ምክንያት ኮንትሮቨርሻል የተባለው በጊዜው እንግዲህ ወደ 60 ሚሊዮን ፓውንድ ተመድቦለት ነበረ ይህ ኤክስፐሪመንት ሲደረግ የነበረው። ከእንግዲህ አድቫንስድ ሪሰርች ኤንድ ኢኖቬሽን ኤጀንሲ አሪያ የሚባለው ነው ይህንን ያደረገው። እንግዲህ ይሄ ሁሉ የሚደረገው ለክላይሜት ቼንጅ በማለት ነው። እንግዲህ ምድሪቷ እየሞቀ ነው፣ ግሎባል ዎርሚንግ መጥቷል። ስለዚህ ህዝቡን እንግዲህ ካርበን የሚታታደርግ ብንለው ሊያቆም አልቻለም። ስለዚህ ፀሐይዋን ራሷን እንቀንሳት ብለን ኤክስፐሪመንት እንዲያደርጉ ሳይንቲስቶችን 60 ሚሊዮን ፓውንድ መደብንላቸው ብለው ነበር ከተወሰነ ዓመት በፊት። እንግዲህ እንዴት ነው ይህ ነገር እስኪ የሚሰራው? እስኪ የእነሱን ቪዲዮ እኔ እስማማበታለሁ ሳይሆን እንዲህ ነው የምናደርግላችሁ የምናደርገው ብለው ያደረጉትን እንግዲህ እንየው። መጀመሪያ ቪዲዮ ነው። Our planet continues to heat up. 2023 was declared the hottest year ever recorded, overtaking the previous warmest year, 2016, by a significant margin. It's a sobering statistic, and one that's put the spotlight on one of the world's more niche climate cooling solutions, solar radiation management, or SRM. SRM works on the principle that the Earth can be cooled by reflecting some of the sun's rays back into space. SRM tech እንግዲህ እንደሰማችሁት ነው። ከፀሐይ የሚመጣውን ጨረር መሬት ከመድረሱ በፊት እንግዲህ ኤስአርኤም የሚባለውን ቴክኖሎጂ በመጠቀም ነጥሮ ማለት ነው ተመልሶ ወደኛ ሳይደርስ ተመልሶ ወደ ህዋ እንዲሄድ የሚያደርገውን ነገር ነው እንግዲህ ያጠኑት ማለት ነው። range from putting giant mirrors ይህን የሚያደርጉት ቪዲዮን ስለማስቀምጥላችሁ ነው። ጃይንት አምብሬላ ትልቅ ዣንጥላ ማለት ነው። በእንደዚህ አይነት እንደ ሶላር እንትን ፓናል የሚመስል እንግዲህ ሊያደርጉ ማለት ነው። በጣም ትልቅ ማለት ነው። into orbit to increasing the reflectivity of low-lying clouds over parts of the ocean. While still theoretical, apart from some small-scale experiments, the best researched and modeled SRM involves injecting sulfur dioxide into the stratosphere. ኦኬ ቪዲዮውን ያው እንደተለመደው ቴሌግራም ላይ አስቀምጥላችኋለሁ። የቴሌግራም ሊንኩ ያው ዲስክሪፕሽን ላይ የመጀመሪያዎቹ ሁለቱ ሊንኮች የቴሌግራም ነውና አባላኖላችሁ አባሉ ነው እና ረዘም ያለ ቪዲዮ ስለሆነ ነው እንግዲህ እዛ ላይ ዱዌል ማድረግ የለብንም መቆየት የለብንም። ለማንኛውም እንግዲህ ይሄን የዛሬ 3 ዓመት 4 ዓመት ጀምሮ ሲነጋገሩበት የነበረ ጉዳይ ነው። አሁን ዴቨሎፕመንት አለ። ይሄ እንግዲህ በኦክቶበር 21 2025 ነው። ስለዚህ አሁን የተወሰነ ቀን በፊት ነው። ይሄ ደግሞ አዲሱ ዴቨሎፕመንት ነው፣ ለውጡ ማለት ነው። ግን ይቻላል ኤሜል ግን ይቻላል ብሎ ይጠይቃል። እንግዲህ 60 ሚሊዮን ፓውንድ ቀርጭጨው
እንግዲህ ያለውን እናደርጋለን ብለዋል። እሱን እስኪ እናያለን ይቻላል አይቻልም እንግዲህ በሂደት የሚታይ ጉዳይ ነው። መቼ ይነግሩናል ብለህ ነው። ሳይንቲስትስ ሴይ ዲሚንግ ዘ ሰን ኩድ ስፓርክ ግሎባል ኬዎስ። አሁን ሌሎች ሳይንቲስቶች እንግዲህ ሳይንቲስቶች ይቻላል ብለው ነው እንግዲህ 60 ሚሊዮን እና የተወሰነ ደግሞ ከጨመራችሁልን ይቻላል ብለው ነው። ግን አሁን ሌሎች ሳይንቲስቶች ደግሞ ይሄ ነገር አሉ ብለዋል። ይሄ ነገር በኋላ ላይ የሚያመጣው ቀውስ በተፈጥሮ ላይ የሚያመጣው በሰዎች ጤና ላይ፣ በምግብ ላይ፣ በእጽዋት ላይ፣ በእንስሳቶች ላይ የሚያመጣው ነገር በጣም 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 ከተፈጥሮ የተጻረረ ነገር ስለሆነ አደገኛ ነገር ነው እና ይሄ መቆም አለበት። 60 ሚሊዮን ፓውንድም የተገበረለት ቢሆንም ነው እንግዲህ እዚህ ጋር ምንድነው ኤፍራጥስ እየደረቀ ነው። ቆየ እኮ እሱማ እየደረቀ ከሆነ ሳይንቲስትስ ሴይ ዲሚንግ ዘ ሰን ኩድ ስፓርክ ግሎባል ኬዎስ ሪሰርቸርስ ወን ዛት ሪል ወርልድ ሶላር ጂኦ ኢንጂነሪንግ እንግዲህ የፀሐይን እንትን ጂኦ ኢንጂነር ሊያደርጉ ነው። ጂኦ ኢንጂነሪንግ ሲሆን እንግዲህ የተፈጥሮን አካሄድ ሊቀይሩ ማለት ነው። ውድ ቢ ፋር ሞር አንፕሪዲክተብል ምን እንደሚያመጣ አያናውቅም። ኤንድ ሪስኪ ዛን ሞዴል ሰጀስት እንግዲህ የፒር ሪቪው ጥናቱን እንዳለ አስቀምጬላችኋለሁ ሙሉን ለማንበብ ለምትፈልጉ። ግን ዶክተር ጆን ካምቤል በደንብ አድርጎ ያብራረዋል። ስለዚህ እሱን ማሳያቸው ይሆናል። እንግዲህ ብዙ ጋዜጦች ነው በዚህ ጉዳይ ላይ እየዘገቡ ያሉት። ይሄ የሰሞንኛውን ነው ማሳያችሁ። ዋይ ዲሚንግ ዘ ሰን ኢዘንት ብራይት አይዲ አይደለም፣ እንደውም ይሄ አደገኛ ነው እያለ ነው። አቢ ሚዲያ ባይዘው ታንክ ዩ ፎር ዮር ኢንፑት። ከቅርብ ጊዜው ወደዚህ ቢሆንም ወደ ቻናላችን የመጡት በጣም ደስ የሚል ኢንፑቶች ነው የማየው። ፀሐይን በማጥፋት ጊዜን መግዛት ነው። ጥቂት ጊዜ እንደቀረው አውቆ በቁጣ መጥቷል። በጣም የሚገርም ነው። እየቀደሙኝ ስለሆነ ነው። በጣም ደስ ይላል። ለማንኛውም ዋይ ዲሚንግ ዘ ሰን ኢዝንት አ ብራይት አይዲያ ሳይንቲስትስ ወል ኮንትሮቨርሻል ጂኦኢንጂነሪንግ ቴክኒክ ኩድ ሬክ ሃቫክ ኦን ዘ ዌዘር ኤንድ አክቹዋሊ ሜክ ክላይሜት ቼንጅ ወርስ ያደርገዋል ብለዋል። እንግዲህ ሌሎች ሳይንቲስቶች ማለት ነው። እንግዲህ ሁለት አይነት መንገድ ነው። አንደኛው ቅድም ባልነው እንደ ጃንጥላ በሚመስል እንደ ሶላር ፓናል በሚመስል እንግዲህ ህዋ ላይ ዘርግተው ከዛ እንዲመለስ የሚያደርጉበት ነው። ሁለተኛው አይነት ደግሞ ኬሚካል በመርጨት አሁንም እየረጩብን እኮ ነው። በጣም እየረጩብን እኮ ነው። ኤሮሰል ኢንጀክት በማድረግ ፀሐይ ፔኔትሬት የሚያደርግበትን መቀነስ ነው። Okay, trying to cool Earth by scattering sunlight may sound simple, but scientists warn it could cause global chaos. Stratospheric aerosol injection would disrupt weather systems, strain economics, and create more problems. ያመጣል ጭራሽ ብለዋል። ቢያደርጉ ምንም ይህንን እንደሚፈልጉት የታወቀ ነው። ምክንያቱም የፉድ ስኬርሲቲ ምግብ እጥረት እንዲመጣ የበለጠ ይፈልጋሉ። እንስሳዎቹን ኦልሬዲ ካትል ኩሊንግ ብለው በአየርላንድ እንዳየ ነው፣ በሌሎችም አውሮፓ ሀገሮች እንዳየ ነው። እንግዲህ ለፕላኔቱ ጥሩ አይደለም ብለው ገበሬዎችን ግደሉ፣ ገንዘብ እንሰጣቸዋለን ብለው አስገድደዋል። በአየርላንድ ከዚህ ቅርብ ጊዜ በፊት እንዳየ ነው። በዚሁ ቻናላችን ላይ 200,000 የሚሆኑ ከብቶችን የቀንድ ከብቶችን ገድለዋል እንደምታውቁት። አሁን ይሄ እንዲቀጥል ነው። በአፍሪካም እንደዛ እንዲመጣ ነው የሚፈልገው። ለማንኛውም ዶክተር ጆን ካምቤል በዚህ ላይ በጣም ጥሩ አድርጎ ተናግሯል። እኔ ሙሉ ቪዲዮ አላጫውተውም፣ ግን በተወሰነ ላሳያችሁ። እንግዲህ ዶክተር ጆን ካምቤል ታውቃላችሁ፣ በአውራ ጉንፋን ጊዜ እስካሁን ድረስ ማለት ነው በጣም ጠንከር ብሎ ፊት ለፊት ወጥቶ የሚናገሩ ሰው ናቸው። የምናከብራቸው ዶክተር ናቸው። በጣም 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 እውነት እኔ በጣም ስለምከታተላቸው ነው። ብዙዎቻቸውን የእሳቸውን ቪዲዮ ወደኋላ ሄዳችሁ ብታዩ በጣም ይገርማል። እና እንስማቸው ትንሽ በዚህ ጉዳይ ላይ የተናገሩትን። Just learned that the United Kingdom is about to start experiments in solar radiation management. By the way, የሚባለው ሶላር ሬዲዬሽን ማኔጅመንት ማለት ፀሐይን ምንድን ነው በደርግ ጊዜ ተፈጥሮን በቁጥጥር ስር እናደርጋለን ምናምን ይባል እንደነበረው አሁን ደግሞ በዚህኛው ሶላር ሬዲዬሽን ማኔጅመንት የእንግሊዙ እንግዲህ ተቋም ተከፍቶ በዚህ ነው። And this gives rise to some concerns. And the first one is consent. I didn't give consent for this. And I suspect you didn't give consent for this.
And if you're living in እና ፀሐይ የጋራ ከሆነች እነሱ ማናቸው ነው እና ነው የኛን ፀሐይ ዲም የሚያደርጉብን። አሁን እንግዲህ ይሄ በጣም ትልቅ ሳብጀክት ነው። ባይዘው አምሹር የተከተላችሁ እኮ በጣም ትልቅ ሳብጀክት ነው። ብዙ ነገሮችን የሚነካካ ነገር ነው። ጀስት ስለ ፀሐይ ብቻ አይደለም። ጨረቃ የጋራ ነው በዚህ ዓለም ላይ መቼስ፣ አየር የጋራ ነው፣ ፀሐይ የጋራ ነው፣ ፕላኔቷ የጋራ ነች። አሁን እኮ these people the so called billionaires and their technocrat የሆኑ ግሩፖች the so called እንግዲህ ኢንጂነርስ ተባሉ ምን ተባሉ እኛ ለፕላኔቷ ከናንተ በላይ እኛ እናውቅላታለን በሚል ማለት ነው። they just want to dim down the sun እሱ ነው እየተናገረ። እኔ ኮንሰንት አልሰጠውም፣ እኔም እንግዲህ የፕላኔቷ ሲቲዝን ነኝ፣ እኔ አልፈቀድኩም እያለ ነው። United States or Canada or Australia, you certainly didn't give consent for this. And I haven't been informed. So we don't have the informed consent that we would like. Now, the thing about this so-called solar radiation management is it dims the amount of sunlight that gets to the Earth. It's reducing the amount of incident solar radiation. And of course, all our food depends on incident solar radiation from the sun. So here we have the potential to ኢሜል ምን ሲሰሩ ማንን አስፈቅደው ያውቃሉ ብሏል ወይ ብላለች። አዎ ማንንም አያስፈቅዱ። በሱ እኮ ነው የሚገርመው። reduce the amount of food that's produced to control agriculture. The obvious question is, who will be in control? አያችሁ እንግዲህ አሁን ፀሐይ ከምግብ ጋር ዳይሬክትሊ፣ ምክንያቱም ፎቶሲንተሲስ ነው። አሁን ዶክተር ጆን የሚናገሯል ፎቶሲንተሲስ ነው። ስለዚህ ፀሐይ ከሌለ ፎቶሲንተሲስ የለም። እንስሳቶች ኤግዚስት በቃ ይጠፋሉ። እጽዋቶች ከሌሉ ደግሞ እንስሳቶች የሉም። ስለዚህ የትኛው ሀገር ጋር ነው ብልጭ የሚያደርጓት? ፀሐይዋን ነው። የትኛው ሀገር ጋር ነው እንድትበራ የሚያደርጓት ነው። ስለዚህ ሁኤቨር ኮንትሮልስ ዘ ሰን፣ አንደኛው ነገር ማለት ዳይሬክሽናል ነው የፀሐዩን እንትን እንግዲህ። ምክንያቱም አሁን ለምሳሌ እዚህ ሀገር ጨለማ በሚሆንበት ጊዜ፣ ሌሊት በሚሆንበት ጊዜ ኢትዮጵያ ቀን ነው። ስለዚህ ዋት ዜር ቶኪንግ አባውት በጣም የሚገርም ነገር ነው። ስለዚህ ዳይሬክሽኑን ራሱ በዚህ ሊቆጣጠሩት ይችላሉ። እና ሁኤቨር ኮንትሮልስ ዘ ሰን ኮንትሮልስ ዘ ፉድ ሶርስ እያለ ነው። No one's approached me to take control. Has anyone approached you to take control? What great elites, what betters, what senior intellects will be in control of this, allowing the amount of sunlight that us plebs on the earth get? We'll produce less vitamin D, of course, as well. But we can take tablets for that. But the main thing is the food. If you can control food production, make no mistake, you control everything. If you control food production, you control everything. ይሄ ደግሞ እንግዲህ ሄዶ በጣም የሚገርም ነው። ኦቤ አድርጉ የምትባለውን ስሙ፣ ያለበለዚያ ምግባችሁን። በጣም የሚገርም ነገር ነው። ረዘም ያለ ቪዲዮ ነው። ቴሌግራም ላይ ማስቀምጥላችኋለሁ። ከዚህ በኋላ በመቀጠል ስለ ፎቶሲንተሲስ ምናምን ያወራል ማለት ነው። በጣም የሚገርም ነው። ትክክል አወል። ፀሐይ ከሌለ የሰው ልጅ የለም፣ እንስሳ የለም፣ ምግብ ምንድን ነው እጽዋትም የለም፣ የሰው ልጅ የለም ኢንጀነራል። ከዚህ በፊት እንግዲህ ታስታውሳላችሁ በ2021 ቢል ጌትስ በዚህ ጉዳይ ላይ ሲያወራ ነበር። እንግዲህ ከእንግሊዞቹ ጋር አብሮ ተነጋግሮ መሰለኝ ቅድም የኤሮሶሉን እንግዲህ በመበተን ፀሐይን ዲም አደርጋለሁ፣ ብሎክ አደርጋለሁ ፀሐይን ብሎ እሱም ሲናገር ነበር። እና እነኚህ ሰዎች በአጠቃላይ ማለት ነው አንድ ላይ መደርደራቸው ፎር ኮመን ዓላማ በጣም የሚገርም ነውና ቢል ጌትስ ቬንቸር ኤምስ ቱ ስፕሬይ ደስት ኢንቱ ዘ አትሞስፌር ቱ ብሎክ ዘ ሰን እና በጣም ይገርማል። አሁን ይሄ እንግዲህ የሳይንሱን ነገር ነው። ታዲያ እስኪ ወደ ኤሶተሪኩ ወደ ሁሉ ነገር ጀርባ አለ። እነኚህ ሰዎች አምልኮ አላቸው እና የሆነ ሌላ አምልኮ አለ እና ይህንንም ጎን ለጎን ማየቱም ያስፈልጋል። ቅድም ከኮሜንቱ ጋራ አብሮ ከዚህ ጋር አብይ ሚዲያ ከተናገረው ጋር ፀሐይን በማጥፋት ጊዜን መግዛት ነው፣ ጥቂት ጊዜ እንደቀረ አውቆ በቁጣ መጥቷል። አሁን እንግዲህ በገባዎት ፀሐይን እንዳቆመ እንደተባለ እነሱ ደግሞ ይገለብጡትና ፀሐይን በደንብ በማቆም ነው እንግዲህ ነገሩ። ታዲያ ይሄ እንግዲህ ኤሶተሪክ ሚኒንጉ ነው። ሁልጊዜ እነሱ ከሚያደርጉት አዛባፍ ሶ ቢሎ ስለሆነ በሰማይ የሆነ ነገር ሲያደርጉ በምድርም የሆነ ነገር እኛን ሳይኪያችን ላይ
እኛ አይምሯችን ላይ ነባራዊ ሁኔታ ላይ የሚያደርጉት ነገር አለ። የሚታየው ከማይታየው ነው። የሰማዩ ከምድሩ ነው። የሰማይ እንግዲህ አጋንንቱ ከዚህ ካለው ከምድር ካሉት ሰዎች ጋር የሚታየው ከማይታየው ጋር ነው። በውጭ ያለው አዝዊዝን አዝዊዛውት እንደሚሉ እንደዛ ነው እየተባበሩ የሚሰሩትና የእግዚአብሔርን ነገር ግን በገለበጠ ሁኔታ ማለት ነው። ታዲያ ሲምቦሊክ ሚኒንግ አለው ወገኖች። አሁን እንግዲህ ጋዜጣው በሙሉ ዘገነ ብሎክ ዘሰን ሲሉ አንደኛ ነገር ልብ ብላችሁ አድምጡኝ። አንደኛ ነገር እንግዲህ ወደ እንግሊዝኛው ቋንቋ ስናወራ ሰን አንደኛ ልጅ ማለት ነው። ሰን አንደኛ ነገር ፀሐይ ነው። ኦኬ አሁን ወደ እነሱ ለዚህ ነው አሁን እነሱ እኛ ፋዘር ዘሰን ሆሊ ስፒሪት ስንል እነሱ ዘሰን የሚለውን እንግዲህ ባክ ኢን ዴይስ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ መስጠቱ ቀርቶ ማለት ነው ወደ ሰን ወርሺፕ ይሄዱ ነበር አባቶቻችን። እርግጥ ነው ወደኋላ በምትሄዱበት ጊዜ ይህንን በደንብ እግዚአብሔር ምንነቱን ለመግለጽ ሰዎች በተቸገሩበት ጊዜ ዜራር ብዙ ድሮይንጎች ነበሩ። እግዚአብሔር ፀሐይ ነው። ፀሐይ ለምሳሌ አብ ወልድ መንፈስ ቅዱስን ለማብራራት ማለት ነው። ፀሐይዋን ታያታለ። ፀሐይዋ የምታያት እሱ አብ ቢሆን እንደገና ደግሞ ከፀሐይ ግን እዛ እያለች ደግሞ እዚህ ጋር ደግሞ መታለች ነው። ምክንያቱም ይህን የፀሐይ እንትን ብርሃኑ አለ። እንደገና ደግሞ የፀሐይ ደግሞ ሙቀት አለው። አብ ወልድ መንፈስ ቅዱስ ማለት መለያየት ትችላለህ። የነኝን አይለያዩ ሶስትም አንድ ናቸው የሚለውን ለማብራራት የተጠቀሙበት ታይም አለ። እነሱ ግን እንደዛ አለ። እነሱ ደግሞ ይህንን ገልብጦ ደግሞ ሰን ወርሺፕ የሰን ወርሺፕ ደግሞ የፀሐይዋ አለቃ ደግሞ ድራጎኑ ነው። ስለዚህ አሁን ለምሳሌ ወደ ፍሪሜስነሪ በምንሄድበት ጊዜ ዘ ጎድ ኦፍ ፍሪሜስነሪ ዘ ድራጎን ያው በእንግሊዝ ከተማ እንደምታዩት እንደዚህ አድርገው ይገለብጡታል። ታዲያ ወደዚህ በምንመጣበት ጊዜ አሁን እንግዲህ ወደ እነሱ አካሄድ ማለት ነው ሂውመን ሂብሪስ የሚባል ነገር አለ። ወደ ግሪክ ሚቶሎጂ በምንሄድበት ጊዜ ሂውመን ሂብሪስ ማለት እንግዲህ ይሄ የሰው አሁን ለምሳሌ ፕራይድ የሚለው ፕራይድ ዴይ ያላለ ፕራይድ መኩራት ነው። ኦኬ ግን እነገሱ ደግሞ ገልብጠው የነሱ እንግዲህ የሰው ልጅ በእግዚአብሔር መኩራት የሚለውን የሰው ልጅ በራሱ ቫኒቲ ውስጥ ገብቶ ራሱን ወደ ማምለክ ገብቶ ፕራይድ ዴይ ብሎ እንደገለበጠው ማለት ነው። እዚህ ጋር ሂብሪስ ታዲያ ፕራይድ ነው፣ መኩራት ነው፣ መታበይ ነው። ግን አሁን ያንን ማለት ነው the act of trying to control the sun mirrors ancient myths of Icarus የሚባል ወደ ኋላ ስንሄድ በግሪክ ሚቶሎጂ አንድ ታሪክ አለ። አይካሮስና አባቱ ደግሞ ወረድ ብዬ ሳነበው አገኘዋለሁ ወይ በሚቀጥለው ፔጅ አባት አለው። አይካሮስ ልጁ ነው። ኦኬ አይካሮስና አባቱ በቃ የተበቱ እንደዚህ አሁን ፀሐይን በቁጥጥር ስር እናደርጋለን ወደ ሰማይ ልክ አሁን በመቃቢያን ሳልስ ላይ ዲያብሎስ ወደ ሰማይ እወጣለሁ ወደ ምድርም ጥልቅ እገባለሁ ማን ነው የሚችለኝ አለ እንደሚለው ማለት ነው። እነኚህ ሰዎች በጣም ፈጠራ ውስጥ ያሉ ሰዎች ነበሩ። ብዙ ነገሮች ይፈጥራሉ። የብዙ ካምፓኒዎችም ሎጎ ነው። አሁን ለምሳሌ አይካረስ ሲባል አንድ እንደውም ምንድነው የሲአይኤም ሁሉ ፕሮግራም አለ አይካረስ እና ቤዚክሊ የተለያዩ ነገሮችን የሚፈጥሩ ሳይንቲፊክ የሆኑ ነገሮችን የሚፈጥሩ ሰዎች ነበሩ። እነኚህ ሰዎች በግሪክ ሚቶሎጂ ለምሳሌ የልጆች መጫወቻ ይሰሩ ነበር። የሚንቀሳቀስ ነው ላይክ እንደ ለምሳሌ በእስር ቤት በነበሩ ጊዜ አባትና ልጅ ለግሪኩ ንጉሥ የሚንቀሳቀስ ልክ እንደ ሮቦት የሚመስል ሰው ሰርተውለት ምንድነው ቃሉ ጠፋኝ። ከዛ እነሱ አንዋይንድ አድርገውት ልክ እንደ ሰዓት ማለት ነው አንዋይንድ አድርገውት በሚለቁበት ጊዜ ጠምዝዞ ነው የሚሞላ ሰዓት ድሮን ነበር ያለ አላርም እንደምናደርግበት ይንቀሳቀሳል ያ ነገር እና ያንን እያዩ በጣም ፈጠራቸው በጣም ይገርማል የሚባልላቸው ሰዎች ማለት ነው። በኋላ ለማንኛውም ማለት ነው ታሪኩን እንደምታነቡ ቆይ ላንብበውና ይገባናል። The act of trying to control the sun mirrors the ancient myth of Icarus who flew
በኋላ ላይ ጠቢዎች ሆኑና ክንፎች ሰሩ። እነኛ አባትና ልጅ አይካረስና አባቱ የአባቱን ስም ስለጠፋኝ ነው እንመጣበታለን ፕሮባብሊ በኔክስት ፔጅ። ከዛ ክንፍ ሰሩና እንበራለን አሉ። አንዳንድ ሰዎች አውሮፕላን የመጣው ከዚህ ነው የአውሮፕላን ኢንቬንሽን ከነኚህ እንትን ተደርጎ ነው ይላሉ። ግን እሱ አይደለም። ዚስ ኢዝ አባውት ዝም ብሎ ስለ ኢንቬንሽን ስለ ሳይንሱ ሳይሆን ስለ ሂብሪስ ኢጎ በቃ አለ መታጀብ ነው የሚባለው። አቴምፕቲንግ ቱ ማኒፑሌት ዲቫይን ፎርስስ በተፈጥሮ ላይ ከኔ በላይ ማን ነው? እኛ ተፈጥሮን በቁጥጥር ስር እናደርጋለን አሉ ማለት ነው እነኛ አባትና ልጅ። ዘ ሻዶ ኦፍ ቴክኖሎጂ ባይ ኦብስኩሪንግ ዘ ሰን። አሁን እንግዲህ ቴክኖሎጂ የበላይ በቃ እንደ አምላክ ቅድም አሁን እግዚአብሔር መሆን ፈልገው ነው ያላችሁት ይሄ ነው። አሁን ፀሐይን ከተቆጣጠርን እኛ አምላክ ነን። በሰማይ የሚታየውን ከተቆጣጠርን ለዚህ ነው በመጽሐፍ ቅዱስ እንግዲህ ፀሐይና ጨረቃን የጨብጦ የያዘ እስኪመስል የሚለው ነገር በደንብ አሁን አይ ቲንክ ኢት ሜክ ሴንስ ነው። ሁማኒቲ ሲምቦሊክሊ ኦብስኪውርስ ኢትስ ስፒሪቹዋል ሶርስስ ፕሌዚንግ ፌዝ ኢን ኢንተርክ። አሁን እንግዲህ እምነት ጠፍቶ ማለት ነው በእግዚአብሔር ማመን ጠፍቶ የሰው ልጅ በራሱ የመታበይ እኔ ነኝ አምላክ የሚለውን ነው አሁን እየገለጹልን ያሉት። ዜኖት ዳይሬክትሊ ፀሐይን ስለመቆጣጠር ብቻ ላይሆን ይችላል፣ ፀሐይን ዲም ስለማድረግ ይቅርታ ብቻ ላይሆን ይችላል እየነገሩን ያሉት when they are saying we are blocking the sun. to block ማለት በቃ ማራቅ ማለት ነው፣ መግፋት ማለት ነው። ጌታችን ሎቱ ስብሐት ጌታችን መድኃኒታችን ኢየሱስ ክርስቶስን መግፋት ማለት ነው። ሌላ እንግዲህ በኤአይ ጎድ አንታይ ክራይስት ከሆነ እሱን ማምጣት ማለት ነው፣ በምድር ላይ ማንገስ ማለት ነው እየነገሩን ያሉት ነገር እና ይሄን ጎን ለጎን መታየት አለበት። ምክንያቱም this is alchemy as above so below ነው። አልኬሚ ማለት as above so below ነው። as within so without ነው። yet it can also signify necessary confrontation, global initiation. አሁን ብዙ ሰዎች አይታቸዋል በዩቲዩብ ገጽ ላይ በቃ አሁን 3ኛው ዳይሜንሽን ላይ የነበሩ ሰዎች አሉ፣ እዛው ፍሪዝ አድርገዋል። 4ኛና 5ኛ ዳይሜንሽን ላይ እኛ እየገባን ነው፣ ከዛ በኋላ እነኚህ በቃ አሁን አንደማመጥም ከዚህ በኋላ ብለው ገልብጠው ሌላ አይነት ትምህርት እየከተቱ ያሉ ሰዎች አሉ። 4ኛ ዳይሜንሽን ላይ እንግዲህ በሚወስዱበት ጊዜ እኛ 4ኛ አሁን አንዳንዱ የዋ የሆነ 4ኛ 5ኛ ዳይሜንሽን ላይ ነን ይለውና ይገቡና ከዛ አንተ እስካሁን ድረስ በእግዚአብሔር ታምናለህ፣ ይሄ አሁን እግዚአብሔር በሚባለው እያመንክ ነው እስካሁን ድረስ ፍሪዝ አድርጋል። በእናትህ 3ኛ ዳይሜንሽን ላይ ነን ያለው 4ኛ ዳይሜንሽን ላይ ናና ወደ አምላክ ወደ መሆን ምናምን እኛ እኮ ጎዶች ነን። በቃ ስፒሪቹዋል ኢንላይትመንት ነው፣ ክራይስት ኮንሽስነስ ውስጥ ገብተናል ምናምን የሚሉ እኛ ገር አሁን ተጨምሯል ባይዘው እና እዛ ውስጥ ሊያስገቡት ነው። እና ዜር ብሎኪንግ ዘ ሰን በጣም ይገርማል። ይሄ ነው እንግዲህ አባቱ የወላችሁ ዳዱለስ እና እንግዲህ በመጨረሻ በኋላ አባትየው ዳዱለስ እንግዲህ ዋነኛው ፈጣሪውን ልጁ ነው ኢካሩስ። አባትየው ዳዱለስ ምን ይለዋል ልጁን? ልጅ ወይ እንግዲህ ክንፍ ሰራውል፣ አሁን ብረር። እንግዲህ ክንፎቹን የተሰራለት በደንብ አድርጋችሁት በጣም የሚገርም ነው። ክንፎቹ የተሰራለት በሰም የጧፍን በሚሰራበት ሰም ማለት ነው። በሱ ነው ተጠባብቆ። እንግዲህ ጀስት ግሪክ ሚቶሎጂ ነው። እንግዲህ ከዚህ ውስጥ ያው ይህንን እንትን እያደረጉ አይደለ የሚሰብኩት እነኚህ ሰዎች። በኋላ ሁለት እንትን ይሰጠዋል። በውሃ ውስጥ ወደ ውሃ ለመጥለቅ አትሞክር፣ ምክንያቱም ሰሙ ይቀልጥና ይሟሟና ተሰምጣለ። ለልጁ እንግዲህ ለኢካረስ ነው የሚለው ዳዱለስ። ወደ ፀሐይም በጣም አትብረር፣ ወደ ፀሐይ ተጠጋ በሄድክ ቁጥር ይሞቅና ሰሙ ስለሚቀልጥ የዛን ጊዜም ትወድቃለ። በመካከል ብቻ ዝም ብለህ ብረር ቢለው እሺ ልና ኢካረስ ከዛ ህዝቡ እያየ አባትየው በሰራለት ክንፍ አባቱ እንግዲህ ዳዱለስ ነው። ከዛ መብረር ይጀምራል። ይበራል ሲበር ሲጨበጨብለት ሃይ ሲባላውን እንግዲህ እንደ ቢል ጌትስም ሲጨበጨብላቸው እንደሚሄዱ ማለት ነው። አሁን ሳይንቲስቶቹም እንደንትን የሚሉት ከዛ በከየት አባቱ ወደ ላይ ሉጣ ወደ ፀሐይን ራሱ ልሽከርከራት ብሎ እንትን በሚልበት ጊዜ አኮርዲንግ ቱ ዘ ታሪክ እንግዲህ ማለት ነው የክንፎቹ የተጠባበቅበት ሰም እየቀለጠ በመጨረሻ ወደ ምድር ተከሰከሰ። እና ይሄ እንግዲህ ልክ እኔ በጣም የሁል ጊዜ ይህንን ታሪክ ሳነብ የሚታወሰኝ እንደዚህ ነው። እንግዲህ የወደቁት መላእክትም ተንኮታክተው የእግዚአብሔር ክብር ጥግ እንደርሳለን ብለው አምላክ ነን ባሉበት ጊዜ እንደዚህ ተኮታክቶ ነው የወደቁትና
በጣም አሁንም እግዚአብሔርን አሸንፋለሁ፣ ወደ ሰማይ እወጣለሁ፣ ወደ ጥልቁም እገባለሁ መቃብር መጽሐፊያን ሳልስ ላይ እንዳለ እያለ በልብ ስለሚላቸው ርኩስ መንፈስ እንግዲህ እነኚህ ሳይንቲስቶችም አሁን እንደዛ አስበዋል። ለዚህ ነው እንግዲህ they are talking about solar management የሚያወሩት ማለት ነው። ኦኬ በዚሁ ወደ ዛሬው መርሃ ግብራችን እንግዲህ በሶስቱም አቅጣጫ ያየነው እናንተ ደግሞ መርምሩትና በአይዲያሩም ላይ እየጎፈረፈ ነው መልእክቱ። የእናንተም ሀሳብ እየተጨመረበት ነው። the universe is everything including all human beings አሁን ብሏል። አዎ ልክ ነው፣ እስማማለሁ። God is equal to the universe, God is equal to አይ እንደዛ አይሉም። እዛ የሆነ God እነሱ በእነኛው ባነቃቂዎቹ God ዩኒቨርስ ለዩኒቨርስ ምን እንደሆነና God እንትን ብለናልና ለማንኛውም እግዚአብሔር ነው። እግዚአብሔር ዩኒቨርስ ተብሎ ተጠርቶ አያውቅም። እኔ ምጸልይ ከሆነ ቀጥታ ወደ እግዚአብሔር አምላኬ ጌታዬ መድኃኒቴ ኢየሱስ ክርስቶስ፣ ስፈልግ ደግሞ ቅዱስ 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 የአብርሃሙ ሥላሴ ብዬ ቀጥታ ነው እንጂ ዩኒቨርስ ብዬ መጽሐፍ ቅዱስ ላይ በሌለ ነገር ይሄ ወደ ሂንዱና ቡዲስት ወደዛ በተጠራው ቋንቋ በላቭስኪ ወይም ሌሎቹ በእግዚአብሔር ፊት በማይሰግዱ ሰዎች የመጣን ሚቶሎጂና ትምህርት ምናምን ይዤ እኔ በዛ እግዚአብሔርን እንዴት አድርጌ እጠራዋለሁ? አይሆንም። እና እንግዲህ ጥርት ካለ ነገር ነው ጥርት ያለ ነገር የሚገኘውና እንደዛማ ባይሆን ሁሉም መንገዶች ቢያዋጣ ኖሮ አባቶቻችን ያንን ሁሉ ስቃይ ሰማዕት ሆነው እንደምን ማሳለፍ ነበረባቸው። የእናንተ መንገድ ያዋጣል፣ እኛም መንገድ ያዋጣል፣ ምን ችግር አለ ማለት ነበረባቸው። ግን እንደዛ አይደለም። ትንሽ ሳት ስንል ወገኖች በጣም መንገዱ ስፍት ያደርገዋል፣ ይሰፋል፣ ይንቦረቀቃል። ስለዚህ እኛ በዛኛው ላይ ነው እንትን ማለት ያለብን። ታንኪዩ እናመሰግናለን። አንተም ወይም አንቺም እዚህ ጋር ተስማምተሽ እንደሆነ አውቃለሁ። ተመሳሳይ እንትን ነው። ኤኒዌይ ሐሰት ቤቷን ሰራች የዛሬው ዋነኛ መርሃ ግብራችን ነው። ከላይ እንግዲህ እውነትን ማን ያውቃታል ከዚህ በኋላ ነው እንግዲህ እና ስለ ሚስ ስፔል ስላደረግኩት ይቅርታ ይደረግልኝ። እንግዲህ ቸኩዬ ነው። እንቀጥል። እንግዲህ እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። የተመለከታችሁ ያላችሁት የሶፕ ኢትዮጵያን በሁለቱ የዩቲዩብ ገጾች ነው። አይዲያ ሩሙን የሀሳብ መስጫ ክፍሉን በደንብ አድርጋችሁ ከእናንተም እንዲመጣ ሀሳብ እንፈልጋለን። ሀገረ ኢትዮጵያ አንተ የንጋት ልጅ አጥቢያ ኮከብ ወይ እንዴት ከሰማይ ወደቀ። በጣም አሪፍ ተገቢ ጥቅስ ነው ያመጣው። ሀገረ ኢትዮጵያ አንተ የቀድሞ መንግስትን ያዋረድ እንዴት ወደ ምድር ተጣልክ ሲል ከሰይጣን በፊት የሳጥናኤል ነበር ማለት ነው። አዎ እንደዚህ ነው። ኦኬ እንቀጥል። ኦኬ እኛውን እንግዲህ በጣም የሚገርም ነገር ነው የምንነጋገረው። ዓለማችን በጣም የጨለማ ማህበረሰብ ስራ ላይ ነው፣ ቢዚ ነው ወገኖች። እንግዲህ ስለ ሲንቴቲክ ሪያሊቲ ምን ያህል ሰምታችሁ እንደሆነ አላውቅም። አሁን ሪያሊቲ አሁን በሁለት ይከፈላል ብለዋል። በጣም የሚገርም እኮ ነው። አረ በሶስት በአራትም እያሉ ነው። ሪያሊቲ እንግዲህ እኛ እንደምናውቀው አንድ ሪያሊቲ ነው፣ አንድ ውሸት፣ አንድ እውነት ነው። ሌላ ምን አለ? እውነት በሶስት በአራት ትከፈላለች። እውነት እኛ አናውቅም። ሐሰት በሶስት በአራት በአምስት ትከፈላለች የሚለው ምንም እኛ ብቻ ግን ለማንኛውም እነሱ እንደዛ ይከፈላል ብለዋል። በዚህ ምክንያት ይህ እንግዲህ ሴንቴቲክ የሆነ ሪያሊቲ ነው ብለዋል። ሴንቴቲክ ሪያሊቲ ነው እና ክትቻ ተብሎ በቃ ሪያሊቲ ሁለት አለት ተብሏል ከተባለ በቃ ተብሏል ነው። እና እንግዲህ ይሄኛው ሪያሊቲ ሴንቴቲክ የተባለው እንግዲህ አርተፊሻል መሆኑ ነው፣ ሰው ሰራሽ መሆኑ ነው። ይሄኛው እንግዲህ ኤአይ ጀነሬትድ ወርልድ ነው። ለዚህ ነው እንግዲህ አሁን አቫታር እንትን አድርጉ ለራሳችሁ እና በዚህኛው ዓለም ደግሞ ትኖራላችሁ። እንደገና ደግሞ በአርቲፊሻል ኢንቴሊጀንሱ ዓለም ውስጥ ደግሞ የራሱ ዓለም ስላለው እሱ ደግሞ ሌላ ዳይሜንሽን ነው። እዛ ላይ ደግሞ ትኖራላችሁ እና የእናንተ የራሳችሁ የሆነ አቫታር ይኖራችኋል። ያኛው አቫታር ልክ እንደናንተ ነው። በዛ ቤት ይገዛላችኋል። ኢንተርኔት ዋይድ ወርልድ ዌብ ውስጥ ገብቶ በቃ ምን ከቤታችሁ መሄድ የለባችሁም። እናንተ የራሳችሁን አቫታር ሁሉ መላክ ትችላላችሁ። አቫታር እንግዲህ ምትኬ በሉት ከፈለጋችሁ። ለማንኛውም ታዲያ እንግዲህ ሪያሊቲ ለሁለት ከፍተውታል ማለት ነው። ሲንቴቲክ ሪያሊቲ ኢዝ ዘ ክሬሽን እንግዲህ ሲተረጎም አልትራ ሪያሊስቲክ ኤአይ ጀነሬትድ ኮንቴንት ኢንክሉዲንግ እንግዲህ አሁን የሲንቴቲክ ሪያሊቲ እንግዲህ ሲንቴቲክ የአርቲፊሻል እውነት በሉት እንግዲህ እኔ እውነት ለማለት ከብለኛል። በምን ይመጣል? በኢሜጅ፣ በቪዲዮ፣
አንድ ሰው ሁለት ሊሆን ነው። አዎ ሶሪ ኢንተርቴይንመንት አንድ ሰው ሁለት ሊሆን ነው። አረምን 3ም 4ም ሊሆን ነው። በኢሜጅ ሊመጣ ይችላል፣ በምስል በቪዲዮ ሊመጣ ይችላል፣ እንደገና በሳውንድ። አሁን አለልኝ 2 ድምፅ አለልኝ 2 ቪዲዮ አለልኝ 2 ኢሜጅ፣ እንደገና ደግሞ የትኛው ምን ኮመንም እንደሆነ ሙሉ አናውቅም ማለት ነው። that is difficult to distinguish ትክክለኛው እውነቱ ከውሸቱ የትኛው እንደሆነ የማንለይበት ማለት ነው። ይሄ በጣም 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 ወገኖች አደገኛ ሰዓት ላይ ነን ያለ ነው ማለት ነው። እንደተጻፈው መጽሐፍ ቅዱስ ላይ እንደተጻፈው ነው አሁን የምንለው from real world media እንግዲህ unlike traditional virtual or augmented reality ሳይሆን ይሄ ዝም ብሎ አሁን virtual reality augmented reality ሳይሆን ይሄኛው አይነቱ ማለት ነው necessary requires a headset but involve generating digital experience አሉ። ዝም ብሎ እንደ ሪያሊቲ ብቻ ኤክስፒሪየንስ ይደረጋል። ዲጂታል ትዊን አለው። ሁለት መሆን ይጠይቃል። ዲጂታል ትዊን ኦፍ ፒፕል ቲንግስ፣ ሰው ሁለት ዕቃ ሊሆን ይችላል፣ ሁለት ሰው ሊሆን ይችላል። ኦኬ ኤአይ እየተጠቀሙ ማለት ነው። እንመጣበታለን። ግን ዚስ ቴክኖሎጂ ብለርስ ይሄ እንግዲህ ቴክኖሎጂ ይሄ ሲንተቲክ ሪያሊቲ የሚባለው ቴክኖሎጂ ወገኖቼ እውነት የሚባለውን ማለት ነው ፈዛዝ ያደርገዋል። እውነት የቱ ጋር እንደሆነ ጭብርቅርር ያደርግብናል ማለት ነው። እውነት ነው እውነት አይደለም የሚለውን ግራ የሚያጋባን ሁኔታ ላይ እንድንወድቅ ያደርጋል ማለት ነው። ኦኬ እስኪ እቺ ራሷ አሁን የምታብራራው ሴትዮ ማለት ሲንተቲክ ሪያሊቲ ነችና ሰው አይደለችም፣ ግን ታብራራልናለች። ሲንተቲክ ሪያሊቲ ምንድን ነው የሚለውን እሷ ራሷ ታብራራው እስኪ። What is synthetic reality? Synthetic reality is the next step in virtual and augmented reality development, built upon a combination of artificial intelligence and machine learning to create new, adaptive worlds and scenes. This immersive virtual reality space provides a living environment for virtual characters and objects made by means of computer graphics. It is formed by a multitude of connected virtual worlds so that there is no single central server. Instead, each user creates their own personalized instance within the synthetic reality and builds a world around it. This becomes feasible since such a computerized realm can anticipate user inputs or actions and adjust accordingly to እዚህ ጋር አው ሲከር ኤጂአይ በሚሆንበት ጊዜ ጀነራል ኢንተለጀንስ በሚሆንበት ጊዜ በቃ ተውት። እሱንማ ባለፈው መርሃ ግብርም ለተነጋገር ነው እሱ ከዛ እንደገና ደግሞ ከኤጂአይ በኋላ ደግሞ ሱፐር ኢንቴሊጀንስም ደግሞ አለ እንጂ እሱ ደግሞ በሚመጣበት ጊዜ በቃ ድብልቅልቅ ነው የሚልብን እና በጣም ከባድ ነው እንግዲህ generate the best outcomes, providing a real-time interplay between a computer system and a mind. This አስቀምጥላችኋለሁ ያው የተናገርነውን ነው የደገመች ያለችው እቺ አሁን እንግዲህ ኤግዚስት አታደርግም፣ ግን ኤግዚስት ታደርጋለች። የኤግዚስት የምታደርገው በሲንቴቲክ ሪያሊቲ ውስጥ ነው፣ ግን ሰው አይደለችም። ግን እንግዲህ ከዚህ በላይም እንደገና ደግሞ ቅድም የወንድማችን እንደሚናገረው ኤጂአይ ውስጥ በሚገባበት ጊዜ ከዚህ የበለጠ ማለት ነው ትክክለኛ በቃ የእውነት የምትመስልበትም ጉዳይም ይመጣል። አንዳንድ ሰዎች ኢቨን ሚስቴክ ላደርጓት ይችላሉ እውነት ነች ብለው። ለማንኛውም ስንቀጥል ማለት ነው እንግዲህ ስለ ሲንቴቲክ ሪያሊቲ በምናወራበት ጊዜ በጣም የሚገርም ነገር ነው። ከዚህ በላይም ዲፕ እየገባን እንመጣለን። በጣም የሚገርም ነገሮች ነው የምናየው። እንግዲህ ይሄ ሪያሊቲ it uses AI to create or generate digital reality. ዲጂታል ሪያሊቲ ነው እንግዲህ ኢንቫይሮንመንት ይኖረዋል። ሰውም የውም እንስሳውም whatever እንግዲህ ዲጂታል በሆነ መንገድ ይፈጠራል። ከዛ ኮንቴንቱ ብለር ይሆናል ማለት ነው። እውነት ይሁን ውሸት ይሁን ሪል ይሁን ፌክ ይሁን ምንም የማይታወቅ ደረጃ ላይ እንደርሳለን ማለት ነው። በዚህ ምክንያት ማለት ነው እንግዲህ አሁን በዚህ ላይ ኤክስፐርት ነን የሚሉ ሰዎች በዚህ መለየት ትችላላችሁ ብለው ሪያሊስቲክ ጀነሬሽን፣ አዳፕቲቭ ኤንቫይሮንመንት፣ ፕሬዲክቲቭ ሞዴልስ ምናምን እያሉ ይደረድሩላል። ለእኔ ይሄ ምንም ማለት አይደለም። ምክንያቱም ሁሉ ሰው በእንደዚህ ኮምፒውተር ሳቪ ወይም ኤአይ ሳቪ አይደለም። በዚህ ላይ በጣም ትልቅ እውቀት ያለው ሰው ሁሉም ሰው የለውም። የተወሰኑ ሰዎች ሊኖራቸው ይችላል። ተራው ሰው ግን እንደ ያለው እንዴት ሊያውቅ ይችላል? አይችልም። ስለዚህ የምንሸወድበት ደረጃ በጣም ትልቅ ነው ማለት ነው። በጣም ሰፊ ነው። በዚህ ምክንያት አሁን እንግዲህ ከቅርብ ጊዜ ወደዚህ እና ለምን የበዛ መጣ፣ ለምን አደረጉት የሚለውን ነገር የምንመረምር ይሆናል። ግን አሁን ብዙ ሰዎች ኮንሰርናቸውን ታይለር ስዊፍትን ጨምሮ ኮንሰርናቸውን እየጠቀሱ ነው። በተለይ በፖለቲሽያኖቹ ዙሪያ
recently ላለን በብቻ የተቀመጠው ነው I was made aware that AI of me falsely endorsed Donald Trump's presidential run was posted to his site. It really conjured up my fears around AI and the dangers of spreading misinformation. አሁን እንግዲህ የፖለቲካ ሰዎች ብዙ ሰው ራሊ ሳያደርግ በምርጫቸው ጊዜ በኤአይ ባክግራውንድ ጀነሬት አድርገው በጣም ብዙ ሰው እንደዚህ የሆነ ስቴት በሚሄድበት ጊዜ ደገፈኝ ቢሉ ማንን እሱን ሄዶ ክሮስ ቼክ ማድረግ ይችላል? ማንም የሚያደርግ የለም። ምክንያቱም ጋዜጠኞቹ ራሳቸው እንደምታዩት አጭበርባሪዎች ናቸው። ስለዚህ ይሄ በጣም አሳሳቢ ደረጃ ላይ እየተደረሰ ነው እና ይሄ አስፈራኝ ይላል። ታዲያ በዚህ ጉዳይ ላይ ዶናልድ ትራምፕ ራሱ ተጠይቆ ማለት ነው ተጠይቆ ኤአይ ስለሚያመጣው አርቲፊሻል ኢንተለጀንስ ስለሚያመጣው እውነትን በቃ በማጥፋት ደረጃ ኤአይ የሚጫወተው ሚና ተጠይቆ አልዋሸም። በዚህ ላይ አጊቪም ሪስፔክት እውነት መናገር ነው የተናገረውን ስሙት። It's the kind of thing they do. And one of the problems we have with AI, it's both good and bad. If something happens really bad, just blame AI. But also they create things, you know, it works both ways. If something happens that's really bad, maybe I'll have to just blame AI. But there's truth. If something really bad happens, አሁን ለምሳሌ እንግዲህ የሆነ ነገር ክፉ እንዳደረጉ ቢያዙ ማለት ነው ሬድ ሃንድ ቢያዙ ከዛ ፖለቲከኛው ኖ እኔ አይደለሁም እኮ ኤአይ ነው ብሎ ያጭበረብራል ማለት ነው። እሱን እኮ ነው እየተናገረ ያለው። ኤአይ ብዙ ጠቃሚ ነገሮችን ይሰራል። ግን ማንኛውም ነገር መጥፎ ነገር ደግሞ ከሆነ መንግስት ካሁን በኋላ ኤአይን ብሌም ያደርጋል። እኔ አይደለሁም ኤአይ ነኝ ይላል። ኤአይ ነው ያደረገው ይላል። ይሄ የኤአይ እኮ እንትን ነው በቃ በውሸት እኮ ነው ነገሌ ጋዜጠኞች እኮ በውሸት ነው እኮ ይሄንን እኮ ሰርተውት እኮ ነው ኧረ እኔ አይደለሁም ብሎ ክጅ ይችላል ማለት ነው። በጣም ስሙት። በጣም የሚገርም ነገር እኮ ነው። this is where we're at the moment. ስሙ። It's the kind of thing they do. And one of the problems we have with ሀገር ኢትዮጵያ ከዚህ በፊትማ ቆይቶ ኤአይን ይሄኔ ስንቱን ነገር አጭበርብረው ሊሆን ይችላል። ማን እንግዲህ እሱ እግዚአብሔር ብቻ ነው የሚያውቀው። It's both good and bad. If something happens really bad, just blame AI. But also they create things, you know, it works both ways. If something happens that's really bad, maybe I'll have to just blame AI. But there's truth to it because I see so many phony things. I saw something as I was growing up from the time I was a baby till now. I said, who did that? It was AI generated. So it's a little bit scary. የሚገርማችሁ ነገር ኦዳሲቲ በጣም ይገርማል። ከጀርባ ያሉ ሰዎች በሙሉ እንግዲህ ይሄንን ነገር የሚደግፉ ሰዎች ናቸው ነው። ይምጣ እንግዲህ ፎርዝ ኢንዱስትሪያል ሪቮሉሽን ወይም አራተኛው ኢንዱስትሪ አብዮት የወደፊት እንግዲህ ህይወታችን ነው የዓለም ህዝብ መከተል ያለበት ምናምን የሚሉት እነሱ ናቸው። ኢንቨስት የሚያደርጉት እነሱ ናቸው የሚቆጣጠሩት። አሁን እኮ የቀረችን አንድ ነገር ነበረች። እውነትን ከውሸት የምንለይበት አንድ ነገር ነበረች። እሷንም ማለት ነው አሁን እንግዲህ ዌፐናቸው በሰጡን በምንጠቀምበት ቴክኖሎጂ ነው። ምክንያቱም ፋክት ፕሩፍ የምናደርገው እኔም እናንተም በምትለዋወጠው መረጃ ነው። በምንለዋወጠው መረጃ ነው። ያንን መረጃ ማለት ያጠፉታል ማለት ነው። ያጠፉትና ልክ አንድ ሰው ትልቅ ቅጥፈት ሲቀጥፍ እነሱ ደግሞ ከዛ የባሰ ቅጥፈት ቀጥፈው የትኛው ውሸት እንደሆነ የትኛው እውነት እንደሆነ ግራ እስከሚገባ ይታያል፣ ይደመጣል። የሰውየው ድምፅ ነው፣ የሰውየው ፒክቸር ነው፣ የሰውየው ቪዲዮ ነው። ይበል አይበል፣ ያድርግ አያድርግ፣ በዚህ ቦታ ይገኝ በዚህ ቦታ አይገኝ፣ ምንም የምናውቀው ነገር አይኖርም ማለት ነው። በጣም አደገኛ ነገር ነው። በጣም አደገኛ ነገር ነው። ለምሳሌ ኤግዛምፕል ልስጣችሁ። እንግዲህ ስለ ኒል ታይሰን ታውቃላችሁ። ኒል ታይሰን እንግዲህ ይሄ ሰውዬ አስትሮኖሚ በናሳ ጉዳይ በፕላኔቶች ምናምን እንግዲህ ዋን ኦፍ ኤክስፐርት ከሚላቸው አሜሪካ መንግስት ይሄ ሰው ነው። ይሄ ሰውዬ አንድ በግጠኝነት ከሚቃወመው ነገር ይሄ ስለ ፍላት እርዝ ቲዮሪ ዲባንክ አደርጋለሁ ብሎ በቃ አልቀበልም። በስንት ነገር ላይ ዲቤት ማድረግ ይቻላል። ግን ፍላት እርዝ ቲዮሪ የሚቀበሉ ሰዎች ዜር በቃ ዝም ብለው ናቸው ብሎ የሚናገር ነው። በሁሉ ቦታ ገብታችሁ አሁን ጉግል ላይ ዩቲዩብ ላይ ብታዩ የእሱ ከዚህ በፊት የሰጣቸውን ኢንተርቪዎች እንደዛ ነው። ታዲያ ይሄ ሰውዬ ሀሳቡን ቀየረ ብለው ማለት ነው
ኦኬ ሐሳቡን ቀየረ በሚል በጣም this is called by the way deep fake ይባላል እንደዚህ አይነት ቪዲዮዎች አሁን ኢንተርኔቱን አጨናንቀውታል ዲፕ ፌክ ቪዲዮ ኦኬ እና አንዳንድ ሰዎች እንደውም it is getting out of ከእስር ቤት የማምለጫ ፍሪ ካርድ ነው ሁሉ ብለዋል ዳኛው ጋር ገብቶ ኧረ አይደለም እኔ እኮ አይደለም ያደረኩት እንደዚህ ቀረጹት ሲሲቲቪ ምናምን አይደለም ኤአይ እኮ ሰርተውብኝ ነው ምናምን እያለ የሚያመልጥበትም ዳኛውም ኮራፕት ከሆነ ለማጨበርበር ይመቻል ማለት ነው እና እስኪ ሰውዬ በዚህ ጉዳይ ላይ የተናገረውን ስሙት እና በጣም ይገርማል እንግዲህ ማወቅ ያለብን ፍላተርዝ ቲዮሪን ሰውዬ አይቀበልም ግን አሁን የሰሩትን ቪዲዮ እንነይና እንመለሳለን ማለት ነው ኦኬ as well as looking back at old NASA footage and raw data from satellites hovering above Earth. And I just can't escape the conclusion that the Earth might actually be flat. That's not me. It was never me. Those aren't my words. That's what's called a deep fake. So, as well as look. እንግዲህ ይሄ ሰውዬ በሱ የተሰራውን ነው ሰውየው እንደምታዩት ራሱ ነው ምንም የፎቶውን ስትመለከቱ ሊል ታይሰን ነው ምንም የተቀየረ ነገር የለም ድምፁ የሱ ነው ኢሜጁ የሱ ነው ከዛ ባክግራውንድ የናሳ እንግዲህ ስፔስ ሸትል ምናምን ከተቱና እሱ እንዳለው ማለት ነው አስመስሎ ቀረበ ከዚህ በፊት በሙሉ እንግዲህ ስንት ነገሮችን ዜና ቲቪ ላይ ምናምን ሲወጣ የነበረው የተገኘ ተደረገ ምናምን ተብሏል አያችሁ አሁን ኤአይ ያመጣው ነገር ኤአይ በጣም እንግዲህ እንዴት አድርገው አሁን ሊወስዱ ይሄኛው ደግሞ ሌላ ምዕራፍ ነው እውነትን የሚያጠፉበት አደገኛ ምዕራፍ ማለት ነው በጣም የሚገርም ነው ሌላ ልጨምርላችሁ ሞርጋን ፍሪማን እንግዲህ በድምፁ የታወቀ ታውቁታላችሁ ብዙ ኮሜርሻል ሰርተዋል አሁን የፈለገ ሰው ከፈለገ ዛሬ እንደው እንግዲህ አሁን ኤአይ እንግዲህ ያው ቻት ጂፒቲም ሌላውም እየሰራልን ነው ብዙ ሰዎች እየሰሩ ነው የጽሁፉን ጽፌ ልክ እንደ ሞርጋን ፍሪማን ድምፅ በራሱ ተናገር ብለው ድምፁን የሰውን ድምፅ ሁሉ ይሰርቃል ማለት ነው ሞርጋን ፍሪማን ከዛ በኋላ አለ ተብሎ በሬዲዮ ቢነገር ማን ነው አላለም የሚለው ስሙት I am not Morgan Freeman and what you see is not real. አሁን የላይኛውን እስኪ ሳታዩ የታችኛውን ሰው At least in contemporary terms it is not. What if I were to tell you that I am not even a human being? Would you believe me? What is your perception of reality? Is it the ability to capture, process, and make sense of the information our senses receive? If you can see, hear, taste, or smell something, does that make it real? Or is it simply the ability to feel? I would like to welcome you to the era of synthetic reality. Now, አይገርማችሁ ወገኖች በጣም የሚገርም ታይም ላይ የገባ ነው እግዚአብሔር ይርዳን እንጂ አሁን እኔ ስንጠይቅ ማለት ነው አሁን እንግዲህ አሁን ኤአይ የቻት ጂፒቲ እንጠቀማለን ማት ነገር እንጠቀማለን ግን አሁን በጣም የሚያሳስበኝ በተለይ የኛ ታይም እሺ የልጆቻችን ታይም የልጆቻችን ጊዜ እንዴት ነው እውነትን የሚለዩት ምክንያቱም እውነትን የሚቆጣጠረው አካል እንደፈለገ ማኒፑሌት ሊያደርገው ይችላል ቴክኖሎጂውን የሚቆጣጠረው አካል ስለ ኤአይ እንግዲህ ብዙ ተናግረናል ወገኖቼ አሁን ለምሳሌ በዓለማችን ዲስኦነስት የሆኑ ዋሾ የሆኑ ፖለቲከኞች አሉ ነገ ሞጫቸውን ሰሩ ማለት ነው በቃ ምንም ሲወደሱ ባላደረጉት ነገር ፌክ ቪዲዮ ሰርተው እኔ ነኝ ይላሉ እኔ እኮ ከዚህ በፊት ተናግሬው ነበር ይላሉ ሲፈልጉ ደግሞ እኔ አይደለሁም እንዴ አረ ኤአይ ተሰርቶብኝ ነው ይላሉ የኤአይ ነገር በጣም የሚገርም ነው ስለ ዳታ ሴንተር እንግዲህ አውርተናል ስለ ዳታ ማይኒንግ አውርተናል ዳታ ማይኒንግ እና ዳታ ሴንተር እንግዲህ ጠቃሚ የሆነውን ያክል በተመሳሳይ ደግሞ የአንድ ትልቅ ከተማ ኤሌክትሪሲቲ እና ውሃ የሚጠቀም አይነት እንትን ነው ፓወር ያስፈልገዋል ይህ በሚሆንበት ጊዜ ወገኖቼ ነገ እንግዲህ ያለ ዳታ ኤአይ የለም ያለ ዳታ ማይኒንግ ክሪፕቶ ምኑ የለም
እያንዳንዱ እንግዲህ ሃርቨስት የሚያደርጉት ስለኛ ሄልዝ ዳታ ስለ እያንዳንዳችን ስለ መንጃ ፈቃዳችን ስለምናምን ስለ ዓለማችን ስለምንናገረው ስለምንጽፈው ኢሜይል ምናምን በእያንዳንዳችን ላይ ቢልድ የተደረገ ያ ኢንፎርሜሽን ነው ዳታው ስለ መንግስታት ስለ ፕላኔቷ ስለ ምናምን ያለ ዳታ ነው whoever እንግዲህ has most of the information እሱ ነው the most powerful entity በፕላኔታችን የሚገርማችሁ ታዲያ ማለት ነው ይሄ ሁሉ ሪሶርስ እንግዲህ ይሄ ሁሉ መብራት ይሄ ሁሉ ውሃ የሚያስፈልግ ከሆነ ለዳታ ሴንተር እና ለዳታ ማይኒንግ ነገ እንግዲህ እንደምታውቁት አሁን ኤአይ ስራዎቹን በሙሉ ሁሉንም ስራዎች በሎንግ ራን ቴክ ኦቨር እያደረገ ነው እሱ ብቻ አይደለም ስራዎች ተወሰዱ ስራ የሌለው በትንሽ ገንዘብ የሚኖር ህዝብ ማለት ነው ነገ እንዴት አድርጎ ነው ለኤሌክትሪሲቲ የሚከፍለው ለውሃ የሚከፍለው ሰጠን እኮ እጃችንን ሰጠን ማለት ነው እንደ ሀገር እንደ ህዝብ እጃችንን ሰጠን ማለት ነው እንደገና ደግሞ ዜር ቶኪንግ ገባዋት በፀሐይ እንኳን እንዳንንቀሳቀስ ፀሐይዋንም ዲም እናደርጋለን እያሉ ነው አያችሁ እሱ ብቻ ሳይሆን ነገ እውነት የትኛው ነው ውሸት የትኛው ነው የሚለውን ራሱ ግራ እየገባን ነው ታዲያ እቺኛዋን መጽሐፍ ቅዱስ ጥቅስ እንደው አንስቻት ከዛ እንቀጥላለን ጌታችን በሕያው ቃሉ በኩል በዮሐንስ 8 በምዕራፍ 8 ዮሐንስ ላይ በዮሐንስ ወንጌል በምዕራፍ 8 በቁጥር 44 ላይ እውነትም በሱ ስለሌለ እውነትን አልቆመም እውነት አልቆመም ሐሰትን ሲናገር ከራሱ ይናገራል ሐሰተኛ የሐሰትም አባት ነው ይላል እንግዲህ ሰይጣንን መሸስ እንግዲህ በውሸት አናሸንፈው አሁን ይህን ቃል የሚለው እንደዚህ ነው we cannot beat the devil by lying because he's an expert in it ስለዚህ በጣም መዋሸት የሚችለው ኤንቲቲ እኛን በቃ እንዴት ነው አንድ ለማሸነፍ ስንል ሌላ ውሸት ሌላ ውሸት ዋሾ እንደምንሄድበት የውሸት መንገድ እንቀጥላለን ማለት ነው እንቀጥል ለማንኛውም ታዲያ እሱ ብቻ አይደለም ወገኖች የሚያሰጋን ነገር አሁን ሰሞኑን እየሆነ ያለው አሁን በጣም የሚገርም እኮ ነው አሁን ከአፍሪካ እስከ ህንድ ከህንድ እስከ አውሮፓ ከአውሮፓ እስከ አሜሪካ ብዙ ሰዎች ማለት ነው በዚህ በኤአይ ቪዲዮና ድምፅ እስካም እየተደረጉ ነው ምንም በቃ አያውቁማ እንዴ ግራንድ ፋዘሮች አሉ ግራንድ ማዘሮች አሉ ኮምፒውተር ቴክኖሎጂ የሌላቸው ሰዎች አሉ እንዴ በቃ አሁን ባለቤቴ ድምፄን ሰማች ቪዲዮዬን አየች በዋትስአፕ ቪዲዮ ላኩላት በቃ ከዛ በኋላ እንዴት እሱ አይደለም ትበል አሁን ሰዎች ደግሞ እንደገና ደግሞ ፋን አላቸው ነው አንዳንድ ሰዎች ሙዚቃ አቀንቃኝ ወደው ስቴጅ ላይ አይተው ፌንት እንደሚያደርጉ ወይም ደግሞ ፊልም አክተር እያዩ በቃ ፍቅር እንደሚይዛቸው ምናምን እንደዚህ አይነት ሰዎች አሉ አንፎርቹኔትሊ በዓለማችን ከነኚህ ሰዎች አንዷ ይሄንን አሁን ቀጥዬ የማሳያችሁ ይሄኛው መጀመሪያ ይሄኛው የሆነ ሰውዬ ኤለን ሞስክ ኢንቨስት አድርግ ብሎኛል ኤለን ሞስክ ጻፈልኝ ቪዲዮም ላከልኝ ምናምን ብሎ ገንዘቡን የተበላን ሰው ዘዴሊ ሜል ከዚህ በፊት ይዞት ወጥቶ ነበር በጣም በፌብሩዋሪ ወር ኦኬ ግሪቪንግ ሰን ኢዝ ስካምድ አውት ኦፍ ሂዝ ፋዘርስ የቤተሰቦቹን እንግዲህ ውርስ ማለት ነው በዲፕ ፌክ ኤአይ ፍሮድስተር እንደ ኤለን ሞስክ ነኝ ብሎ ማለት ነው ልኮለት የወላጆቹን እንግዲህ የወጣት ልጅ ነው የወላጆቹን ገንዘብ ከባንክ እያወጣ ሀብታም በዚህኛው ላይ ኢንቨስት ብታደርግ ልክ እንደኔ ሀብታም ትሆናለህ በዚህኛው ላይ እኮ እንደዚህ ብታስቀምጥ ገንዘብን ብሎ ማለት ነው ገንዘቡን በልቶታል ጋዜጣ ይዞ ወጥቷል እንደምታዩት ነው እንግዲህ ማስክ ያደረገ ኮምፒውተር ላይ የተቀመጠ የሆነ ሰው ህንድ ሊሆን ይችላል አፍሪካ ሊሆን ይችላል አሜሪካ ሊሆን ይችላል አውሮፓ ሊሆን ይችላል ቤተሰቦችን በኤአይ ድምፃቸውን ያንዳቸውን ኮፒ አድርጎ የሚስትን የልጅን የአባትን ወይም የፌመስ የሴሌብሪቲን ሰው በቃ የሚከበርን ሰው የፌመስ ፖለቲከኛን ሰው አድርጎ ከዛ የነኝን ሰዎች ገንዘባቸውን አይዴንቲቲያቸውን አድርጎ ቮነረብል ብላክሜል ሁሉ እስከ ማድረስ እየተደረሰ ነው ከነኝ ውስጥ አንዱ ይሄ ሰው ነው ኤአይ ጀነሬት የተደረገ የታወቀ ሰውዬ እቺ ሴትዮ
መጀመሪያ ለሴሌብሪቲ እንዴት ነው ገንዘብ የሚላከው? በጣም የሚገርም ነው። ዜና ተሰርቶበታል አሁን ሰሞኑን ነው። እስኪ ይዩትና በጣም ትገረማላችሁ። እስኪ ላሳያችሁ። much darling, I had to make this video to make you happy, my love. እንግዲህ ይሄ ኤአይ ነው፣ ግን ይሄ ሰውዬ እንደዚህ በትክክለኛው አለ እንደዚህ የታወቀ ሰው ነው። እና ይሄ ሰውዬ ለሆነች ራንደም ሴትዮ ቪዲዮ ይልክላታል ማለት ነው። እንግዲህ የሆነ አጭበርባሪ ሰውዬ ማለት ነው። የሆነ ቦታ ማይ ላቭ ምናምን ብሎ እቺ ሴትዮ ደግሞ ይሄንን አክተር ትወደዋለች። በዚህ ምክንያት እሱ ሚላትን ትሰማለች። ማይክል ጃክሰንን እንግዲህ የሚወድ ሰው ድሮ ማይክል ጃክሰን ለሆነች ቲኔጀር ወይም ለሆነች ሴት ቢልክላት ድምፁን እንደዚህ አድርጎ ማለት ነው። አስባችኋል? ቅድም እኮ እንደሞ ወንድሜ እያለኝ ሀገር ኢትዮጵያ ይህን ማሳጨበረብሩ ይህን እግዚአብሔር ወቆ እንጂ ስንት መንገድ ሄደዋል። ከዚህ በፊት አድርገውናል። ጉዳችን ሰርተዋል። አዎ ተመልከቱ። እንደዚህ General Hospital fans know that face and that voice. Longtime star Steve Burton. But that's not really him. It's a fake used to scam one woman out of thousands of dollars and even her home. Reporter Kevin Ozebek from our sister station in Los Angeles showed that clip to the real Steve Burton, who says this con is more common than you think. If you've ever seen General Hospital before, you know who this is. This is Steve Burton, who's been playing the role of Jason Morgan for decades. He's a fan favorite. But can you spot which one of these two clips is the real Steve Burton and which one is a deep fake, likely generated by AI? Well, if you guess the one that's closest to me is the deep fake, you would be correct. And unfortunately, this dupe was used to con a Southern California woman out of tens of thousands of dollars. Hello, Abigail. I love you so much. It sure looks and sounds like Steve Burton, but experts we showed this video to say it was likely made with artificial intelligence. So you can see how good the dupe is. Here's the real Burton on set. She was a dead ringer for Brit. And this is a dead ringer for Burton. And you should always know that nothing will ever make me hurt you or lie to you, my queen. I initially thought it was እቺ ነች ገንዘብ የሰጠችው ላኪልኝ ገንዘብ ብሏት ማለት ነው። ስንት ሰው እንደሚሸወድ እንግዲህ አስቡ። ምክንያቱም አንዳንድ ሰው እንደዚህ አይቶ በቃ ሴሌብሪቲ ፍቅር የሚይዘው ሰው አለ። በጣም ይገርማል። a real person. Vivian Ruvalcaba of South LA was able to recognize the dupe of the soap star, but unfortunately, it took her mother Abigail months to figure it out. I hope this puts a smile on your heart. Abigail first started receiving videos from someone pretending to be Burton late last year on Facebook Messenger. This scammer, pretending to be Burton, told Abigail that he needed money. By the way, ወገኖች አይታችሁ እንደሆነ አላውቅም። አሁን ወደ ህንድ ውስጥ፣ ፓኪስታን ውስጥ፣ አፍሪካ ውስጥ ኢቨን ቁጭ ብለው ማት እንትን ያሰሯቸዋል። ኮምፒውተር ላይ ቁጭ አድርገው ሰዎችን ስካም የሚያደርጉ አላያችሁም? በኮምፒውተር ቫይረስ ይዞታል። ስለዚህ ቫይረስ ኮምፒውተር እንዲለቀው ከፈለግ ይህን ነምበር ደውል፣ ድንገት ነው ፖፕ አፕ የሚያደርገው። ከዛ በኋላ ብዙ ሰዎች ያንን ለማስፈንትን በሚሉበት ጊዜ ሳያውቁ እንግዲህ አሁን ሁሉ ሰው ለኢንተርኔት ባንኪንግ ኮምፒውተር ላይ ነው ያለውን ማት የባንክ ዲቴላቸው ምናምን ሰጥቶ እስካም የተደረጉ ሰዎች በደንብ በቃ እንደ ስራ ብለው የሚሰሩ ማት ሰዎች አሉ በዓለም ላይ ኦርጋናይዝድ ሆነው ማለት ነው። በቃ እንደ ስራ 9 to 5 ስራ እየሰሩም በአንድ ትንሽ ክፍል ውስጥ 10-15 ሰዎች አስቀምጠው በመላው ዓለም ያሉ ቮነረብል የሆኑ ሰዎችን ገንዘብ የሚበጠብጡ ማለት ነው። ይሄኛው አሁን ደረጃ ላይ በሚደርስበት ጊዜ ደግሞ አስባችሁታል? how this is going to be so horrible። በጣም አስቸጋሪ ነው የሚሆነው። በጣም አስቸጋሪ ነው። እና ይሄንን ነው እንግዲህ ቪዲዮውን አስቀምጥላችኋለሁ ቴሌግራም ላይ። በጣም ታዲያ አሳዛኝ ገጽታ ሁሉ አለው። ይሄ ብቻ አይደለም ወገኖቼ። ለምሳሌ የፍሎሪዳ ሴትዮ እቺ ሴትዮ ልጅሽ ከፍተኛ አደጋ አድርሳለች። መኪና ፒክቸር እንደዚህ አድርገው እንትን ያደርጉላታል፣ አድርሳለች። ስለዚህ በዚህ ምክንያት ታስራለች ልጅሽ። በአሜሪካ እንግዲህ ያው ቤል አድርጎ ዋስ ገንዘብ ከፍሎ ቤል አድርጎ መውጣት ይቻላል እንደምታውቁት። ስለዚህ $15,000 ቤል ማለት እንግዲህ እንደ ዋስ ማለት ነው። በአማርኛው ምንድን ነው ቤል? እንግዲህ እንደ ዋስ ነው ከፍሎ የሚወጣ ካሳ ሳይሆን ፍርድ ቤት ተመልሳ እስከምትመጣ ድረስ እንደ ዋስ ይሆናል ማለት ነው ብሩ። እንደዛ ካልሆነ በቃ እስር ቤት ልትወረወር ነው አሁን ቀጥታ ተባለች።
ሴትዮዋ $15,000 ምክንያቱም ልጅቷ በራሷ ድምፅ በራሷ ኢሜጅ እንደገና ደግሞ የጋዜጣውንም አርቲክል ጎን ለጎን አድርገው ልከውላታል። ምን ታደርግ በቃ ላከች። ገንዘቧን ተበላች። ፍሎሪዳ ውመን 15,000 to AI voice scam mimicking daughter in distress እናቴ በቃ ጉዶኝልሻለሁ እንደዚህ አይነት አደጋ አድርሼ በዚህ ምክንያት እስር ቤት ልጣል ነው። በራሷ ድምፅ ማለት ነው። ቮይስ እንግዲህ ቮይስ ሜሴጅ ትታላት እናትየው ማለት ነው። ከፈለጉ ደግሞ ቮይስ ብቻ ሳይሆን የቪዲዮም ይልኩና ከዛ በኋላ እናትየው እንግዲህ ሩቅ ካለች ወይኔ በቃ ልጄ እንደዚህ ከምትሆን አልከፍልም አልላትም መቼስ ብለው ትላለች። በዚህ ገንዘብ ከዛ በምታዩት ሁኔታ በጣም እንግዲህ ገንዘቧን ተበላች ማለት ነው። ታዲያ ይሄ ነገር በጣም ከባድ ከመሆኑ የተነሳ አሁን ብዙ አገሮች ፖሊሶች፣ ፖሊስ ጣቢያዎች እንዴት አድርጋችሁ ይህንን መቋቋም ትችላላችሁ ብለው ሃውስ ካመርስ ዩዝ ኤአይ አርቲፊሻል ኢንቴሊጀንስ ሴሌብሪቲ እንደ ሴሌብሪቲ ይሆናሉ፣ እንደ ታዋቂ ሰው፣ እንደ ፋሚሊ ሜምበር፣ እንደ ቤተሰብ አባት፣ ልጅ፣ ሚስት ምናምን ሆነው ሊቀርቡ ይችላሉ። ቪዲዮ ሊላኩላችሁ ይችላል። ወይም እንደ ትረስትድ ኦርጋናይዜሽን የገቨርንመንት ቢሮ ኦፊሻል ሆኖ ከዚህ ከሎካል ካውንስል ነኝ እንትና እባላለሁ እንደዚህ እንግዲህ ከባክግራውንድ ኦፊስ አስመስሎ እና እንደዚህ ገንዘብ አልከፈልክም እንደዚህ ካልሆነ አካውንት ሊዘጋ ነው ወይ የባንክ ከሆነ በጣም የሚገርም እኮ ነው። እና እንደዚህ አይነት ድብልቅልቅ ያለበት ዲስ ስካምስ እንግዲህ ከዚህ ተጠንቀቁ እያለ ነው መንግስት። ለምሳሌ ለአያቶች ሊላክ ይችላል። የልጅ ልጃቸው ችግር ውስጥ እንዳለች ትምህርት ቤት እንደዚህ ደረሰባት እንደዚህ ሆነች ሊባል ይችላል። በጣም እንግዲህ ይሄ ነገር ከቀጠለ በጣም አደገኛ ስለሆነ መንግስት ራሱ ተጠንቀቁ እያለ how to protect yourself የሚለው እኔ ወገኖቼ በጣም እንግዲህ ይሄን እያንዳንዷን ነገር እንዴት እያየ የሚንቀሳቀስ በድንጋጤ አለ። አስባችኋል ደግሞ በምን አይነት ቀን ነው እንደዚህ አይነት ነገር የደረሰብን? አንዳንዴ ሰዓቱ ወቅቱ ራሱ በጣም አስቸጋሪ ነው። አንድ ታሪክ ልንገራችሁ ስለኔ እና በጣም ይገርማል። እኔ እንግዲህ በጣም ላይክ አንድ ልጅ ነኝ ለእናቴም ለአባቴም እና ቁጥጥር የሌለው በቃ እንደዚህ ስብስፍ የሚሉ ይላሉ አንዳንዴ አንድ ልጅ ሲኖራችሁ እና ጥሩ አይደለም አንድ ልጅ ባይዘው እና አንድ ጊዜ የሆነውን ትክክለኛ ነገር ልንገራችሁ። ኖርማሊ ትምህርት ቤት ከአባቴ ጋር ሄዳለሁ። ጥቁር አንበሳ ትምህርት ቤት ነበር የተማርኩት 9ኛ ክፍል ማለት ነው። እና አንድ ጊዜ ግን አክስቴ ምን ያደርሰዋለሁ እኔም ስራ ሄደው ወደዛ ነው ትልና ነፍሷን ይማር አርፋለች አክስቴ። ከዛ እሷ እንግዲህ እኔ ትንባው ሞኖፖል የምኖረው ታውቀው እንደሆነ ወደ ሳር ቤት ማለት ነው። ሳር ቤት እና ልደታ በዚህኛው ሳይድ እዛ ነው ያደግኩት። እና ታክሲ ይመጣል። ታክሲ ውስጥ በኮንትራት ታክሲ ከምትልከኝ ምርጫ አላት ወይም ደግሞ በውይይት ከእሷ ጋር መሄድ ይችላለሁ። ስለረፈደባት ይመስለኛል ለረጅም ጊዜ ነው ታሪኩ። ለምን በኮንትራት ታክሲ አለከው ምትልና እንግዲህ እንደምታውቁት ከትንባው ሞኖፖል ወይም እንግዲህ ከሳር ቤት ድልድዩ ወደ ጥቁር አንበሳ ትምህርት ቤት የሚኬድ ከሆነ ወደ ላይ በቃ መሄድ ነው፣ ወደ ሜክሲኮ መሄድና ከዛ ወደ ጥቁር አንበሳ ትምህርት ቤት መሄድ ነው። ምንም ሌላ መንገድ ሊኖር አይችልም። ይሄኛው ሰውዬ ምን አስበው እንደሆነ አይታወቅም። ብቻ ገንዘቡን ከተቀበለ በኋላ እገባለሁ እኔ እሷ ባሰበችው ሳይሆን በሌላ መንገድ አይ ቲንክ በሚካኤል በኩል ነክቶታል መሰለኝ። ለምን እንግዲህ አረጅም መንገድ ነው፣ ለምን በዛ እንደሄደ ምንም የሚታወቅ ነገር የለም። ብቻ ከሰው ጋር እያወራች ስለነበር ውስጥ እንዴ ልጁን ይዞት ወዴት ነው ሄደው ሲባል የዛን ጊዜ ትዝ ይለኛል። ልጆች እንደዚህ የሚጠልፉ መሰረቅ ተጀምረዋል ምናምን የሚባል ወሬ ነበር የዛን ጊዜ። እና በጣም የሚያስቅ ጨዋታ ነው የምነግራችሁ። በኋላ ነገር ያመጣዋል ነው እንግዲህ በኋላ እንዴ ትላለች። ወይኔ ልጁን በቃ እንደዚህ አድርጎት ነው። ለማንኛውም ቼክን እናደርጋለሁ ምንም ችግር የለም ትልና አባቴና እሷ አንድ መስሪያ ቤት ነው የሚሰሩትና እሷ ልክ መስሪያ ቤት እንደደረሰች ለአባቴ ሳትነግረው ትምህርት ቤት ይደወል ይባላል። ድሮ እንግዲህ ሞባይል የለም በእንትን ነው የሚደወለው። ሲደወል የዛን ጊዜ ዩኒት ሊደሩ እስኪ ቼክ አደርጋለሁ እንግዲህ እስጎን ላይክ አን አወርስ ፓስት ፕሮባብሊ 2 hours ምናምን አልፏል። ስለዚህ ዴፊኒትሊ ትምህርት ቤት ውስጥ ነው ያለብኝ። ዩኒት ሊደሩ
ይሄድና 9ኛ ክፍል እንግዲህ ያይና እንዴት ቼክ እንዳታደርግ ምን እኮ ክላስ ውስጥ ቁጭ ያለው የለም ይላቸዋል ማለት ነው። የለም ሲላቸው አሁን እንግዲህ የለም ተብሏል ተብሎ ለአክስቴ ሲነገራል አክስቴ የዛን ጊዜ በቃ ነጠላዋን ፈታችና ወገቧ ላይ አሰረች ማለት ነው። አሰረችና ከዛ ጓደኞቿ ሁሉ ምናምን ተሰበሰቡና በቃ አሁን እርግጠኛ ሆኑ ማለት ነው። ዩኒት ሊደሩ ቼክ አድርጓል። ስለዚህ በቃ ዴፊኒትሊ አደልኝ የሆነ ታፍኖ ተወስዷል ተባለ ማለት ነው። ሁለተኛ ታሪክ ምነግራቸው በኋላ አባቴ ቢሮ እና አክስቴን ማዕከል ላይ አድርገው ወገቧን ይዟ ምናምን እያለች ማለት ነው። ጓደኞቿ ደግሞ ሊያጽናኑ ሆነው ተሰብስበው አባቴ ቢሮ ይገባሉ። ቀና ሲል ተሰብስበዋል። ኦልሞስት በቃ ለቅሶ ሊጀመር ነው። ምንድን ነው ሲባል አይ በቃ እንደዚህ እሷ በቃ ኦልሞስት በቃ በጣም ታለቅሳለች። ምንድን ተፈጥሮ ነው? አይ በቃ ለልኝን እኮ እንደዚህ አድርገን እና ትምህርት ቤት አላ ትምህርት ቤት ነው የሚለው። አይ ደወልን እኮ አልገባም አሉ እስካሁን ድረስ። አዎ በቃ እሱ ይባላል። ከዛ በመኪና ተሰባስበው ሲሄዱ ትምህርት ቤት እኔ ቁጭ የተከታተልኩ ነው ትምህርቴን። አስባችሁታል? የሆነ አባታችሁ አክስታችሁ እንደገና የምታውቋቸው 1 4 5 6 ሴቶች ነጠላ ያደረጉ ማለት ነው እንደመርዶ ክላስ ውስጥ ዘው ብለው ሲገቡ አስተማሪውን ፈቃድ ሳይጠይቁ ቀናስን። ከዛ በኋላ አክስቴ ሮጣ መታ ስታቅፈኝ ምናምን አይታችሁታል? በጣም የሚገርም ታሪክ ነበር። በተመሳሳይ ሁኔታ እንደዚህ አይነት ወቅቶች አሉ የሰው ልጅ ሊረበሽ የሚችልበት እና ያንን ሰዓት ለእንደዚህ አይነት አጭበርባሪዎች ቢኖሩ አስባችሁታል? የትና የት ድረስ እስኪል እንደሚያደርግ። የእኛ ደግሞ ወዳጆች እንደምታውቋቸው እናቶቻችን አባቶቻችን ስፍስፍ የሚሉ ናቸው እና ከባድ ነው። እና ይሄ አሁን እነሱ የደረደሩት አኖን የሆነ ስልክ አታንሱ፣ ፐርሰናሉ የፋይናንሻል ኢንፎርሜሽናችሁን ምናምን ጋርድ አድርጉ፣ ሰዎች በጣም ቢያስጨንቋችሁ የባንክ ወይም ሌላ ዲቴሎቻችሁን እንዲሰጧችሁ ኦቨር ዘ ፎን ወይም በምናምን ምንም እንኳን የእናንተን ቤተሰብ የእናንተን ስልክ የሚመስል እንኳን ቢሆን እንዳትቀበሉ እንዳትሰጡ ብለው የፋሚሊ ኢመርጀንሲን ይጠቀማሉ። እና የፋሚሊ ኢመርጀንሲ እንኳን ቢሆን ከላቭድ ዋንስ ከሚስት ከንትን ይህን ካላጣራችሁ ምንም አይነት ዲቴል አትስጡ፣ እንደውም ዝጉና ለመንግስት አስታውቁ ምናምን። እንደውም ባይዘዌ እንደውም የሆነ አንድ ማስታወቂያ ተሰርተዋል አይታችሁ እንደሆነ በዚህ እንደው ባመጣሁት ጥሩ ነበር። እና ልጅየው በትክክል ጄኑዊንሊ ዳዲ ገንዘብ የለኝም እና ገንዘብ ላክልኝ ምናምን ማምስትል ሰው ከሱ ሰውየው ጋር አብራ የሚሰራ አሁን እኮ ምናምን ስል ታታቅም እባክህ ኤአይ ነው ይላታል። እና ግን ኤአይ አይደለም ትክክለኛ ልጁም ነች እንደዚህ ያደረገችው። እና በጣም ከባድ ነገር ነው። ለማንኛውም እንቀጥል። አልነዘዝኳችሁ በወሬ አይደል? ኤኒዌይ ታዲያ ይሄ ድብቅ አጀንዳ አለው ወገኖች፣ ዝም ብሎች አይደለም፣ ድብቅ አጀንዳም አለው። ምክንያቱም አሁን እኛ አሁን እንኳን እዚህ ጋር ስንምናደርገው የነበረው እንግዲህ ለብዙ ዓመታት እግር በእግር እኔ ብቻ ሳልሆን ብዙዎች እግር በእግር እየተከታተለን ይሄን መንገድ እንደዚህ ሊያደርጉ ነው፣ ይሄ መንገድ እንደዚህ ሊያደርጉ ነው፣ ይሄው መረጃቸው የተሰበሰቡበት ቦታ ይሄው፣ ቪዲዮቸው እንደዚህ ያሉበት ይሄው፣ ይሄንን እኮ በዚህ መጽሐፍ ላይ ስለነሱ እንደዚህ ተነግሮ ነበር፣ ይሄው አርቲክሉ የወጣው ምናምን በምንድበት ጊዜ አይወዱም። በፊት እንደምታውቁት በአውራ ጉንፋን ጊዜ ከዛ በፊትም የነበረው ከዩቲዩብ ጋር ያው ለዩቲዩብ እንትን ሰጥተው ኢንስትራክሽን ሰጥተው ቻናላችንን እንትን ሲያለ ለተወሰነ ጊዜ ሰስፔንድ ሲያደርጉ ስትራይክ ሲያሰጡ ምናምን የነበረበትን ጊዜ እናስታውሳለን። ከዛውን ደግሞ አልፈው ህዝቡ ኮሚኒኬት በሚያደርግበትን ሚዲየሞች ለምሳሌ አሁን ትዊተር ነበር። ትዊተር አሁን ኤለን መስክ ገብቷል። አሁን ከተወሰነ ጊዜ በኋላ ራሱ እዛ ላይም ራሱ አምሹር ባያስድ የሆኑ ኢንፎርሜሽኖች ብቻ እንደሄዱ ነው የሚደረገው። እስካሁን እንኳን ይሶኬ ትዊተር እንግዲህ ቲክቶክን ያው ወሰዱት። አሁን ከቲክቶክ በኋላ ቲክቶክ ላይ እንግዲህ የማይፈለግ ነገር እነሱ የማይፈልጉትን መለጠፍ አይቻልም። እንግዲህ ፌስቡክም ያው ዛከርበርግ ገዝቶታል። እንደዚህ እያለ ነገሮች በነሱ ቁጥጥር ስር እውነት በነሱ ቁጥጥር ስር ትሆናለች ማለት ነው። በዚህ ላይ ደግሞ በጣም አግሬሲቭሊ እየተንቀሳቀሰ ካለ ተቋም እንደምታውቁት ኢዩ ነው። ኦኬ ኡርሱላ ወይዘሮ ኡርሱላ እንደምታውቁት እንግዲህ ብታውቁት መቀጣት አለበት፣ መታሰር አለባቸው። እንደኛ ማንለውን እኛን የሚጠይቁ ማለት ነው። በቃ የእነሱን ናሬቲቭ የእነሱን ትርክት ኩረስ ኩዌስችን የሚያደርገው ማንኛውም ዩቲዩበር ዝም ብሎ ቻናሉ መዘጋት ሳይሆን ይታሰር
ወደ ማለት እንግሊዝም አሁን እያሰሩ ነው ከቤት እያንኳኩ በር እየከፈቱ እያሰሩ አይደል ያሉት እና አስጨንቋቸዋል ከባድ መንገድ እየሄዱበት ነው the European Commission intends for the center to bring together experts across EU እንግዲህ ሁሉም የአውሮፓ ካንትሪዎች ማለት ነው ይሄንን በእነሱ ሚስ ኢንፎርሜሽን የተባለን እንግዲህ ትክክለኛ ኢንፎርሜሽን ቢሆን ሚስ ኢንፎርሜሽን ነው ካሉ እነሱ ሚስ ኢንፎርሜሽን ነው ውሸት ነው ካሉ ኖ አረ ውሸትማ አይደለም እንዲህ ስትል ተገኝተሃል እንዲኮ የወጣባችሁ መረጃ ቢባል ይሄን ሶዬ አይ በልቻናሉን ዝጋ መግበዝጋት ብቻ ሳይሆን ትምርቱን እንዲማር ደግሞ አስገባው ወደ ማለት ከ2004 ጀምሮ እንግዲህ መሄዳቸውን ስንናገር ነበር የነበረው ፕሪ ባንኪንግ ትለዋለች ነገር ከስሩ ሳይበቅል በፊት ገና አይታው ሊያቆጠቆ ሲል መንቀል ነው እንደውም ነው ብትለው እንደውም በጣም የሚገርም እኮ አባባል ነው የምትናገረው መንቀል ነው ያውን እንደ አለልኝ አሁን የሚለውን መንቀል ነው ከስሩ መንቀል ነው እና she calls it pre banking ያለበለዛ ከተንሰራፋ ብዙ ሰዎችን ይበርዝብናል ነው እና የምትለውን ስዋት she's talking about pre banking እና መጣበታለ በጣም ኢምፖርታንት ነገር ነው የምናየው እስኪ ማን ነው ማኒፑሌት የሚያደርገው ኢንፎርሜሽን እነሱ አይደለው እንዴ ማኒፑሌት የሚያደርጉት ኢንፎርሜሽን አሁን እኮ በቃ እነሱ የሚሉት ብቻ ነው እውነት ሌላ ዶክተሪውን ኢንጂነሪውን ሙሪውን ካህኒውን ማንውን የነሱ የሚናገሩትን ዲስፕሩፍ ካደረገ እሱ በቃ ስትሬት ያለንበት ዘመን እንደዚህ ነው እንግዲህ ያችሁ ፕሪ ባንኪንግ is much more successful than debunking ማለት ገና እኮ ሳያጋፍጣቸው በፊት ማቆም ምክንያቱም ከኢንፎርሜሽኑን ከተናገረ በኋላማ ዲባንኪንግ ነው የሚሆነው ኖ አራኛ አላልን ምናምን ሚሊዮን ነው ስለዚህ she's talking about pre-banking how does pre-banking work pre-banking ማለት ወገኖች እውነትን 3-4 አድርጎ ማሳየት ነው ፕሪባንኪንግ አሁን እስካሁን የተከተልነው ነው አይገርማችሁ ፕሪባንኪንግ እስካሁን የሚያጨበረብሩት ማለት ነው ኤአይን ተጠቅመው የሚያጨበረብሩበት መንገድ ነው ፕሪባንኪንግ እስካሁን ሲያደርጉ የነበረው ፋክት ቼክ ምናምን ብለው ዲባንኪንግ ነው ፕሪባንኪንግ is something is አስቀድመው ማለት ነው ኦኬ አስቀድመው አይሰማም አረ በደንብ ነው ድብና አድርጎ የሚሰማው ይሰማል ምናልባት ካንተ ነውና ይኸው ኦኬ እንቀጥል በጣም ይገርማል እና ይሄ እንግዲህ ምንድነው ታዲያ እንደዚህ እንግዲህ የኢዩ ሰዎች እያደረጉ ያሉት ስንል ወገኖች በጣም የሚገርመው ነገር this is called a state backed disinformation ይባላል state backed disinformation መንግስት ራሱ ሲቀጥፍ ማለት ነው ዲጂታል ስትራይክ ካን ዲስትሮይ አሁን አገራትን ብቻ አይደለም መንግስታትን ብቻ አይደለም ግለሰብን ማለት ነው ኢን ፓርቲኩላር የሆነ ሰውን ማለት ነው አሁን እኮ እንግዲህ ዳታ ካላቸው ስለ አንድ ሰው ይሄንን በዚህ ጉዳይ ላይ የሚሰራ ሰው ነው ይችላል ማንኛውም ሰው ያንን ሰው ታርጌት አድርጎ ባለም ላይ ያለውን ሰው ማለት ነው ያንን ሰው ታርጌት አድርገው ይሄ ሰውዬ ያው እንደዚህ ሲያደርግ አየ ነው ብለው ቪዲዮ ቢያወጡ ድምጽ ቢያወጡ ትዳር ያለውን ሰው ከገሌ ጋራ ተቃቅፎ ሲሄድ አየ ነው ብለው ትላልቁን ሰው ማለት ነው እንግዲህ ቢያደርጉ ማለት ነው it is called state backed disinformation እገሌ የፖለቲካ አክቲቪስት ከዚህ ከፖለቲካ አክቲቪስት ጋራ ሳይገናኙ እኮ ነው ተገናኙ ተቃቀፉ ቢሉ ይሄንን ስብሰባ ላይ ቁጭ ብሎ 5-6 ሌሎች ሰዎች ምናምን አይቶ ህዝቡ አረ በስማም ለኛ እንደዚህ ያለን ነው የሚለው ማለት ነው ህዝቡ ይሄ ቅድም ኢትዮጵያ ሀገሬ በደንብ አድርጎ ሳስቀምጠበት ደጋግሞ ምን ያህል ጊዜ አድርገውብን ይሆን ወገኖች በጣም የሚገርም ነው አሁን እኮ ድብልቅልቅ አለብን ውሸቱ እውነቱ ደግሞ ሐሰት የሚሆንበትን ነገር እየፈቀዱ ነው ታዲያ ወገኖች ይሄ አሁን አይደለም ማስጠንቀቂያ አሁን አይደለም የተጀመረው
1984 መጽሐፉ 1984 መጽሐፉ በጣም ይገርማል 1984 መጽሐፉ የኔ እንኳን አርጅታለች 1984 መጽሐፉ እንግዲህ በዚህ መጽሐፍ ላይ ወደፊት የሚመጡ መንግስታቶች እንትን አላቸው የተለያዩ ሚኒስትሮች አሏቸው ሚኒስትር ኦፊስስ ማለት ነው አንደኛው ሚኒስትሪ ኦፍ ላቭ ይባላል አንደኛው ሚኒስትሪ ኦፍ ፕሌንቲ ይባላል አንደኛው ሚኒስትሪ ኦፍ ፒስ ኤንድ ዋር ይባላል አንደኛው ደግሞ ሚኒስትሪ ኦፍ ትሩዝ ይባላል እነኝም በሙሉ እንግዲህ መገልበጥ ነው ይሄ መገልበጥ ይመጣል ብሎ ነግሮን ነበር ጆርጅ ኦርዌል በ1984 መጽሐፉ እስኪ እያየን እንቀጥል እውነት ስንናገር ስንል የጉሮሮች እንቀጥል ጆርጅ ኦርዌል ምን ያህል ብሎ አስጠነቀቀም ስለ ዲፕ ፌክ በደንብ ስሙ አሁን አዲስ አይደለም የመጣው ነገር he tried to warn us ምን አለ ጆርጅ ኦርዌል ዲፕ ፌክ is a massive red flag ኦኬ አሁን እንግዲህ ይሄ አሁን እየመጣ ያለው ጆርጅ ኦርዌል የተናገሩ ነው አሁን ዲፕ ፌክ ዝም ብሎ አሁን እነሱ እንደሚናገሩት ቀለል ስለተደረገ ነገር ሳይሆን ጆርጅ ኦርዌል በ1984 መጽሐፉ እንደተናገረ መጣበታል our reality የሚሆነው ነገር ካሁን በኋላ እኛ እውነት የምንለው ነገር ማለት ነው can now be easily faked በቀላሉ እውነት የሆነው ነገር በውሸት በቃ ፌክ ይደረጋል ፌክ ይሰራበታል the ultimate tool for narrative control የነሱን ትርክት በቀላሉ በትክክለኛው የሆነውን እውነተኛውን ትርክት ማለት ነው ለማጣመም ይመቻቸዋል የማንኛው ግለሰብ ይሁን የመንግስት ይሁን የድርጅት ይሁን በጣም በኤአይ ወርልድ በጣም በቀላሉ እንትን ይላል የትኛው ፖለቲካ ነው ሽንጡን ገትሮ እኔ ፋክት አለኝ ብሎ የሚናገሩ ከዚህ በኋላ የትኛው አክቲቪስት ነው በዚህ ነገር የሚቆመው በዚህ ዓለም ወርልድ ማለት ነው በጣም የሚገርም ነገር እኮ ነው ወገኖች where anyone can become a digital ghost አያችሁ ማንኛውም ሰው ዲጂታል ጎስት ሊሆን ይችላል ማለት አጭበርብሮ ሰርቶ ቀምቶ ነጥቆ እኔ አይደለሁም እናንተ እንደ መረጃ ያቀረባችሁት ነገር እኔ አይደለሁም ብሎ ሊቀጥፍ ይችላል he becomes like a ghost በቃ ይጠፋል በሲስተም ውስጥ ማለት ነው ላይከሰስ ላይጠየቅ ይሆናል ማለት ነው ታዲያ ይሄንን ጆርጅ ኦርዌል በ19 መጽሐፉን ካላነበባችሁት አንብቡት በጣም I really urge you to read this book ምን ይለዋል ይሄንን ኢኳልስ ደብል ቲንክ ይለዋል ሁለት ሐሳብ በጣም this is very important ሁለት ሐሳብ ይለዋል this is the act of holding two contradictory beliefs ሁለት ኮንትራዲክት የሚያደርጉ እንትኖችን የተቃራኒ የሆኑ ሐሳቦችን ማለት ነው አንድ ሰው ሆኖ ሁለት ምላስ አስባችሁት is in one's mind simultaneously አንድ ሰው ሁለት ምላስ and accepting both as true ቀደም እንግዲህ የቅድሙን ሳይንቲስት አስጠመርኳችሁ ፍላተርዝ ሲነቅፍ የነበረው ሰውዬ አሁን ፍላተርዝን እንደገና ደግሞ ደግፉ አንድ ሰው ሁለት ምላስ ማለት እንደዚህ ነው it is a mental discipline for self deception አያችሁ እነሱ ደግሞ እንግዲህ ይሄ የማጨበርበር ባይፖላር የሆኑ ሰዎች አቲቲዩድ ማለት ነው ባይፖላር የሆኑ ሰዎች አንዳንዴ ሌላ ይሆናሉ አንዳንዴ ሌላ ይሆናሉ አሁን ይሄ በእኛ ላይ የሚያመጣው ኢምፓክት ምንድን ነው ይሄን ግን ሆን ብለው አስበውበት እንደሚሰሩበት እንደሚያመጡ ነው ጆርጅ ኦርዌል በ1984 መጽሐፉ የነገረን ድሮ ኤንድ ቶት ኮንትሮል ሐሳባችንን አሁን እኮ እኛን አይደለም ኮንትሮል የሚያ ሐሳባችንን የምናመልከው ቅድም አሁን ኦርሱላ የምትናገረው ስለ ዲ ባንኪንግ አይደለም የማወራው ስለ ፕሪ ባንኪንግ ነው የምትለው አይሞራችን ገና ከማሰቡ በፊት ምን ዋጋ አለው በቃ በዚህ ጉዳይ ላይ ብሎ ሰው ጸጥ እንዲል ማለት ነው allowing individuals to believe propaganda ከመንግስት ብቻ የሚመጣውን ማለት ነው እባብ ባንድ ራስ ሁለት ምላስ ትክክል ሚዲያ ትክክል ፕሮፓጋንዳ and suppress inconvenient facts inconvenient ለመንግስት የማይስማማ inconvenient factsን በውሸት በጣም የበለጡ ውሸቶች ሰውየውንም ባነጣጥሮ በሚሆን መቅጠፍ ማለት ነው ይሄ እንግዲህ የፓርቲው ሩል ነው እንግዲህ መጽሐፉን በመታነቡበት ጊዜ የጆርጅ ኦርዌል መጽሐፍ 1984 ኒውስፒክ በየቀኑ ከሬዲዮ ማይክሮፎን
የሚመጣ አለ በቃ ፕሮፓጋንዳ እኛ አሁን እኮ ፕሮፓጋንዳ ነው ቴሌቪዥን እኔ ቤታው የለም ቴሌቪዥን የለም ማታ ማለት ነው ቴሌቪዥን የለም መኪና የነዳው ፕሮባብሊ ሬዲዮ ላዳምጥ ይችላል ሬዲዮ የማዳምጠውን ቻናል መርጬ ነው በእግዚአብሔር ይስጣቸው ቤተሰቦችም ተስማምቷቸው እንደዛ ነው የሚያደርጉት ቲቪ የለንም እኛ ላፕቶፕ ነው ላፕቶፕ ማየው ኔቱ ጋር እንደማይ አያዋለሁ ኮምፒውተር ነው ማይ የምፈልግበት ቦታ ጋር እንደማይ አያለሁ ቴሌቪዥን የእውነቴን ነው የምነግራችሁ የምትሰሙኝ ከሆነ በተለይ ልጆች ያሏችሁ ከሆነ ቴሌቪዥኑን አውጥታችሁ ጣሉ አያስፈልግም ቴሌቪዥን እስኪ ከቴሌቪዥን ምንድነው አሁን እስኪ ኢትዮጵያ አሁን ቁጭ ብሎ ቴሌቪዥን ሰው ምንድነው የሚያው ምን እኔ እኮ እንደ ድሮ አይነት ቴሌቪዥን ቢሆን ምን ሰርተው ታወቁ አይነት ቢሆን ወይስ ቃና ነው ወይስ ኢቢኤስ ነው ወይስ ምን ህዝብን የሚያደነዝዝ ቀኑን ሙሉ ፉትቦል እኮ ምንም ችግር የለውም ኢንተርቴይንመንት ነው መልካም ግን ቀኑን ሙሉ ስለ ፉትቦል ቀኑን ሙሉ ስለ ዘፈን ቢጠየቅ ብቻ አይደለም እንደዛ መሆን የለበትም እንደዛ ባልሆነበት ሁኔታ ልጆቹ ምን እየተደረጉ ግሩም እየተደረጉ ምን ልጆቹ ትላልቆቹ ሁሉ ሐሳባችን ወዴት እየወደ እንደሆነ እውነቱን እንዳናይ ሆነን እየተቃኘን መሆኑን በደንብ ማስተዋል መቻል አለብን it's a one eyed baby sister የተባለው ለዚህ ነው ከዚህ በፊት ፕሮግራም ሰርቼበታለሁ አንድ አይናማው ሞግዚት የተባለው ቴሌቪዥን ለዚህ ነው ሶ በዚህ እንግዲህ በዚህ ዓለም ማለት ነው በጆርጅ ኦርዌል ዓለም በመጽሐፍ ውስጥ ታነቡት ኒውስፒክ የሚባላል ደብል ቲንክ ይነግራቸዋል በየቀኑ ማለት ነው አንድ እውነት በሁለት ይከፈላል እውነት በሶስት ይከፈላል እውነት በአራት ይከፈላል ማለት ምንድነው ዋር ማለት ፒስ ነው ይላቸዋል ጦርነት ሰላም ነው ይላቸዋል ፍሪደም ማለት ስሌቨሪ ነው ይላቸዋል ኢግኖራንስ ስትሬንግዝ ነው ይላቸዋል ደብል ቲንክ ማለት ነው በኬሜሎ አልትራ ፕሮጀክት ልጆችን በተለይ ሲጭኑባቸው ሌላ ማንነት መጀመሪያ ማለት ነው የነበረውን ማንነት ለሁለት ይከፍሉትና ያጠፉታል ከዛ አዲስ ማንነት ይጫነበታል ልክ እንደዚህ ነው አሁን this is the program አሁንም አሁን ይሄ ነገር አይሆንም የሚል ሰው ይኖራል አረ ብዙሃን ራቅ ከአውራው ጉንፋን ወደዚህ ያለውን ሶሳይቲ በሰለጠነው ዓለም የሰለጠነው የሚለው ዓለም የሚለውን ያሉደው በምዕራቡ ዓለም ያለውን ተመልከቱ ከአውራው ጉንፋን ወደዚህ ያለውን ተመልከቱ ወጣቶች አታዋቸው ምን ይሁኑ ግራ በሚገባ አይነት ሁኔታ መንገድ ላይ ያየን አይደለም ያደረው በፊት እንኳን ነበሩም እንደዛ አይነት ሰዎች በዚህ ማስስኪን አልነበሩም ሆም ብለው ማለት ነው ጀንደር ላይ ሰርተው ማንነት ላይ ሰርተው አይደንቲቲ ላይ ሰርተው ይህንን አንሰስፔክቲንግ የሆነ ወጣትን ጭንቅላቱን በውዘውት ማለት ነው ለዘመናት በጫኑበት ሶፍትዌር ሜንታል ፕሮግራሚንግ ድራሹን አጥፍተውት ግማሹን ወደ ሱሳይድ ራሱን ለማጥፋት ግማሹን ወደ እብደት ግማሹን ተስፋ ወደ መቁረጥ ግማሹ ወዴት እንደሚሄድ ግራ እንዲገባ ያደረጉት በምንድነው በሜንታል ፕሮግራሚንግ ነው እነሱ ዓላማቸው ግልጽና ግልጽ ነው ከዚህ ያንን ደግሞ ሶሳይቲ ይዘውት ወዴት እንደሚሄዱ ደግሞ አመቻችተውለታል ምክንያቱም ወንድም ሴትሉን አላወቅኩም ምናምን ብሎ የተወዛገበ ወጣት ከዛ በኋላ ደግሞ ጀንደር ሺ ዘይ ምናምን ካለ በኋላ የሚቀጥለው ስቴጁ ግራ ገብቶታልና እንደዚህ ሶኘ ከምኖር በቃ ማሽን ነኝ ሮቦት ጋራ ምንትን ብል ወይ በቃ የዓለም ደብሮኛል እንደገና ቨርቹዋል ዓለም ውስጥ ብኖርስ የሚለውን መንገድ እነሱ ስላሰመሩበት ነው they're taking the whole entire society ወደ singularity እየወሰዱ ስለሆነ ማለት ነው anyway that's another topic altogether ታዲያ ጆርጅ ኦርዌል እየነገረን ያለው ይሄ ነው party created language called newspeak በሚባል ቋንቋ ፈርጦ ፓርቲ የሚለውን እንግዲህ ይሄንን እንትን ብላችሁ የሜትሪክሱ ወይም ሲስተሙ በሉትና እንዳዩት የራሱ ቋንቋ አለው የሚያጭበረብረን ኦኬ to know and not to know to be happy or not to be happy በቃ ምንም ነገር ላይ እንዳንወስን ማለት ነው አድርጎ ለምን አንዳንድ ሰዎች
አንተ ለምን ድርቅ የምትለው መንፈሳዊ እንዴ? ሁሉም እኮ የሚያድን መንገድ አንድ መንገድ ነው የሚያድነው ብለን ጠርዴ ምን ነክቷል አንተ እንዴ? ምን ነካ ማት አይነት መንገድ አለው ምናምን የሚሉት ማለት ነው። በቃ እና ድብልቅልቅ ያደርገዋል ሰው። ከዛ በኋላ ሰውየው ቢነገረው በሁለት ይከፈላል። መውጫውን ነው የሚያስበው የውሸቱን። እዚህ ጋር ሴጣን በዚህ ጋር የሚከፈል ዝም ብሎ ነው እሱ ደረቅ ስለሆነ ነው በዚህኛው ጋር በዚህ ጋር ይሏል። አለቀ። ታዲያ ይህንን እያያችሁ ከዚሁ ከመጽሐፉ ሁለት ነገር ላንብብላችሁና እንቀጥላለን። እየተመቻችሁ ነው አይደል? እየሰለቻችሁ አይደለም። አምሹር እያየው ነው። በጣም ኢምፖርታንት ነው። ላይክ እያደረጋችሁ ብትሄዱ ደግሞ ጥሩ ነው። ከፔጅ በጣም ኢምፖርታንት ነገር ስለሆነ ነው። ከፔጅ 238 ላይ ያለውን ትንሽ ላስቀንብብላችሁና ከዛ አንድ ሌላ አንብቤላችሁ ወደሚቀጥለው ይላል። ቢግ ብራዘር ኢዝ ኢንፋሊብል ኤንድ ኦል ፓወርፉል and all powerful እንግዲህ ጠንካራ ነው ቢግ ብራዘር ነው። ቢግ ብራዘር እንግዲህ ሜትሪክሱን ይሁት ሁሉንም ያህል መንገድ ላይ ሲሲቲቪ ያለው ፌስ ሪኮግኒሽን ሶፍትዌር አለው ነገር ሙለት አለ። አሁን የሚመጣውን ዓለም ነው እንግዲህ የሚነግረን። ኤቭሪ ሰክሰስ ኤቭሪ አቺቭመንት ኤቭሪ ቪክትሪ ኤቭሪ ሳይንቲፊክ ዲስከቨሪ ኦል ኖሌጅ ኦል ዊዝደም ኦል ሃፒነስ ኦል ቨርቹ አር ሄልድ ቱ ኢሹ ዳይሬክትሊ ፍሮም ሂዝ ሊደርሺፕ ኤንድ ኢንስፓሬሽንስ ኤንድ ኢንስፓሬሽን በቃ እነሱ ናቸው። እገሌ ይግነን፣ እገሌ አይግነን፣ እገሌ ሃፒ ይሁን፣ እገሌ ሳድ ይሁን፣ እገሌ ይቦርቅ፣ እገሌ አይቦርቅም፣ እገሌ ጤናማ ነኝ ብትል ጤናማ አይደለም የሚሉ እነሱ ናቸው። በቃ አለቀም። ይሄ አሁን ወርልድ እየመጣ ነው። ምክንያቱስ የእኛን መኖር ራሱ መኖራችንን ማለት ነው። አንድ ጨዋታ ትዝ አለኝ። መንጠቆ ቲያትር አይታችሁታል? መንጠቆ ቲያትር ባኪን ዴዝ ፖሊስ ጠርቶ ቦርሳው የተወሰደበት ጊዜ ቦርሳው ገንዘቡ የተሰረቀበት ጊዜ ፖሊስ ተጠራና ሁሉም ሰው ይፈተሽልኝ አለ። ሁሉም ሰው ይፈተሽልኝ ሲባል እንዴ ጋሽ መጣቆ አንተ ሲባል ራሴ መፈተሽ አለብኝ እኔ ራሴን አላምነውም ያለው ማለት ነው። ልክ በተመሳሳይ ሁኔታ እኛ ራሳችን አሁን መኖራችንን ማለት ነው መኖራችንን የሚያረጋግጡልን እነሱ ናቸው። ኖ he doesn't exist ካሉ he don't exist እና በፔጅ 238 ላይ የተናገረው በጣም ግን የሚያስፈራውና የሚያስደነግጠው በፔጅ 244 ላይ የተቀመጠው በጣም ያስደነግጣል። ምን እንደሚጠቃላችሁ ስለ ደብል ቲንክ ነው የሚያወራው። ደብል ቲንክ means the power of holding two contradictory beliefs in one mind simultaneously ቅድም እንዳልኳቸው በአንድ አይምሮ ሁለት ምላስ ኦኬ። ከዛ and accepting both of them ሁለቱንም እውነት ነው ብሎ መቀበል ነው። ከዛስ the part እንግዲህ the matrix ማለት ነው intellectual knows in which direction his memories must be altered ለእያንዳንዱ ሰው ሁለት ነገሮች ቢሰጠው ማለት ነው ለገሌ በየትኛው እውነት በተባለው ቦታ ገብቶ ቢያጣመሙበት እንደሚቆጣጠሩት ፓርቲው ያውቃል። ፓርቲው እንግዲህ ሜትሪክሱ ያውቃል። በጣም እኮ ነው ያውቃል። he therefore knows that he is playing trick with reality በዚህ ምክንያት በሪያሊቲ ውስጥ ትሪክ ይጫወታል። አሁን this is where we are ነው እየተሸወድን የምንሄድበት ዘመን ላይ ነው። እየጨረስኩ ነው። but by the exercise of double think he also satisfies himself that reality is not violated ግን የሚገርማችሁ ነገር ተሸወደው እንኳን ማለት ነው ግለሰቡ እንደተሸወደ እንኳን አያውቅም። በቃ ምክንያቱም ተሸወደ አንድ እውነት እኮ ሲኖር ነው መሸወደን የምታውቁ። ሁለት በሶስት በአራት በአምስት ይከፈላል ከተባለ በቃ ታስማማለህ። በዚህኛው እውነት ቢሆንም በዛኛው ግን እውነት ነው ምናምን ብለህ ራስን ታስታርቃለህ። በጣም የሚገርም ነው። ታዲያ እንግዲህ ይሄ በሚኒስትሪ ኦፍ ፒስ በሚኒስትሪ ኦፍ እንግዲህ ጦርነት ማለት ሰላም ነው፣ ሰላም ማለት ጦርነት ከተባለ ይሄ እንግዲህ ጠቅላላ ብሎ ሚኒስትሪ ኦፍ ትሩዝ ይባላል ማለት ነው። ሚኒስትሪ ኦፍ ትሩዝ እውነት ባኛ አይለካም፣ እውነት በእነሱ ብቻ ነው። ከዛ ውጭ ወጥቼ እውነት እንደዚህ ነው የምትል ከሆነ ትቀጣለህ ማለት ነው። ዮሐንስ ራእይ ምዕራፍ 13 በአውሬውም ፊት ያደርግ ዘንድ ከተሰጡት ምልክቶች የተነሳ በምድር የሚኖሩትን ሁሉ ያስታል የምንሰጥበት ጊዜ ነው። በጣም እየመጣ ያለው በጣም ይገርማል ወገኖች። ለዚህ ነው አሁን እንግዲህ ነቅተን መቆም እንዲቻለን የእግዚአብሔርን የጦር መሳሪያ ሁሉ የምናነሳበት ሳይም ላይ ነው ያለነው ወገኖች። በጣም በጣም ከባድ ነው። እስኪ የመጨረሻ ይህን ቪዲዮ አሳይቼ የዛሬውን ፕሮግራም እቋጫለሁ። ሌላም አንድ ቪዲዮ አለ። ሁለት ቪዲዮ ላሳያችሁ ግድ የላችሁ፣ በጣም የሚጠቅም። ይሄ አሁን እንግዲህ ወገኖች ይኸው እንዴት ምን ያህል ልንጣላ እንደምንችል አስቡት።
ከዚያውን በሚወስዱ መንገድ በጣም ብዙ ሰው አብሰር ሊሆን ይችላል። መጥፎ ሰዎች የሉም እያሉ እኮ አይደለም፣ መጥፎ እየተደረገ አይደለም። ግን በዚህኛው ዓለም በኤአይ ዓለም ደግሞ በጣም የከፋ ደረጃ ሊወስዱን ይችላሉ። በጣም ለነሱ አጀንዳ ማለት ነው። ይሄ በትምህርት ቤት ውስጥ በአንድ ትምህርት ቤት ውስጥ እንግዲህ እነኛ አሁን ራይት ዊንግ የሆኑ አሉ አይደለም አሜሪካ ውስጥ ልጆቻችንን በሎካል ትምህርት ቤት እስልምና ፕራክቲስ እንዲያደርጉ እስልምና ሃይማኖት እያደረጉብን ነው እና ይሄው እያሰገዷቸው ነው ብለው ይሄንን ትዊተር ላይ ቲክቶክ ላይ ምናምን ለቋል። ግን ኤአይ ጀነሬትድ ነገ አስቡት ምን ሊፈጠር እንደሚችል እስኪ። በጣም ነው የሚገርመው። እኔ በጣም የሚያሰጋ ሰዓት ላይ ነው ያለ ነው። So this video is AI generated. Let's talk about how we know. Hands up like this. Good. Stay with me. Allahu Akbar. Allahu Akbar. Place them here on your legs. Now we bow down gently. Forehead to the mat like this. Say Subhana Rabbiyal A'la. Subhana Rabbiyal A'la. Lovely. Sit back up. So even just starting with the children, we can see. እንግዲህ እነኚህ ልጆች አሁን እንደዛ እየተማሩ አይደለም። አያችሁ አሁን ይሄ አጊቴትድ የሆነው ራይት ዊንጉ በአሜሪካም የሆነ በፈለገው ሀገር በእንደዚህ ምናምን ትምህርት ቤት ውስጥ ልጆቹን ሆን ብለው ማለት ነው እንዳይታዩ ከጀርባ ቀርጸዋቸው ማለት ነው ምንጣፍ አድርገው በኤአይ እንደዚህ ሰርተው አንድ እንግዲህ የኤአይ አስተማሪ እዛ ጋር የሰሯትና ኤአይ ጀነሬትድ የሆነች ኢሜጅ አስቀምጠው በእንደዚህ ትምህርት ቤት አስባችሁታል ምን ደረጃ አሁን ሊኬድ እንደሚችል ሶሳይቲን ፍሪክሽን ሶሳይቲ ውስጥ ለመፍጠር የለም የሚያደርጉ ሰዎች የሉም እያልኩ አይደለም ግን የባሰ የሚሄድበትን መንገድ ተመልከቱ። በጣም ይገርማል። በመጨረሻ ወገኖቼ ለሁላችንም ታዲያ ይህንን ሚዲያ ለምንሰራም ሰዎች ለሌሎቹም ዴንዘል ዋሽንግተን በጣም የሚገርም ነገር የተናገረው ነገር አለ። እውነት እንደዚህ ሪሰርች አድርገን እውነቶችን በምናመጣበት ጊዜ ዝም ብሎ በቃ የሆነ ነገር መረጃ ታገኘ ተብሎ ይዞ መሮጥ ሳይሆን ሪስፖንሲብል በተሰማው መንገድ ማለት ነው። ሪስፖንሲቢሊቲ በተሰማው መንገድ፣ ኃላፊነት በተሰማው መንገድ ይሄ እኔ የማቀርበው ነገር ብዙ ሰዎችን ያው ያለበለዛ ምን ከጨለማ ማህበረሰብ ከሚያደርገው ሚዲያ የምተለየን ማለት ነው። እኔ የማመጣው ነገር ኢምፓክቱ ምንድን ነው? ምን ሶሳይቲ ትውልዱ ላይ ምን ይፈጥራል? ወይስ ዝም ብዬ በቃ የሰብስክራይበር ካውንቴ እንዲበዛ ወይም ደግሞ የቪው እንትኔ ቁጥሩ እንዲጨምር ያገኘሁትን እንትን ከቲክቶክም ከቢትሹትም ምናምን ለቃቅሜ ምናምን እዚህ ጋር ገርግጄ ባስማ በቃ ሰውን ባላው ተመልከቱ ምናምን እያልኩ ማድረግ ይሻላል። ዳሜጁ ምንድን ነው? ያለበለዚያ ያው የጨለማ ማህበረሰቡ ለራሳቸው አጀንዳ ነው የሚሰሩት፣ እኛም ያንን እናደርጋለን እና ኃላፊነት የተሰማው ነገር ማድረግ እንዳለብን አለበለዚያ በዚህ በኤአይ ሪቮሉሽኑ ደግሞ ማለት ነው አብዮቱ የበለጠ በጣም ቀላል ነው የሚሆነው ነገሮች ግን በዛ ላይ ኤክስፐርት መሆን ይቻላል። ግን ችግሩ ምንድን ነው? ብዙ ሰዎችን ደግሞ ጨራሽ ማለት ነው ሳናስበው ሴጣናዊውን ስራ ልንሰራ ሁሉ ስለምንችል ማለት ነው በሚዲያ ላይ በተለይ ዩቲዩብ ላይ ቲክቶክ ላይ ያሉ ሰዎች አንድ ነገርን ኢንፎርሜሽኑ ኃላፊነት ሊሰማን ይገባል። ኃላፊነት በተሰማው መንገድ ትውልድ እንዳይጠፋ መጠንቀቅ አለብን። ለምንሰራው ስራ ሪስፖንሲብል መሆን ይቻላል አለብን። ነገ ብንጠየቅ ማለት ነው ነገ ብንጠየቅ የምንመልስበት ከዚያ ያገኘሁት ይሄ ነው እና ለዚህ ነው ዲስክሪፕሽን ላይ we need to put down ያንዳንዱ እንትን you need to put down where you got it from። ለዚህ ነው እኛ የምናስቀምጠው ከዚህ ነው ያገኘሁት፣ ከፈለክ ሂድና አንብበው፣ ከዚህ ነው ቪዲዮ ያለው ሂድና ከዛ እንትን አድርገው ብሎ ሰው ክሮስ ሪፈረንስ የሚያደርግበትን ነገር መሆን መቻል አለበት በአሁኑ ጊዜ። ያለበለዚያ አደገኛ ነው። Oh yeah, what they say? I was running for president. No, I voted. No, what they say? You switched your support. I switched. Yeah. What do you make of all the fake news and it affects? If you don't read the newspaper, you're uninformed. If you do read it, you're misinformed. አያችሁ? If you read the newspaper, okay, you are uninformed. እንደገና ደግሞ የማይሆን ነገር ካነበብክ ማለት ነው። ካላነበብክ ኢንፎርም አይደለህም። ኒውስፔፐርን ማታነብ ከሆነ የምታነብ ከሆነ ደግሞ ምክንያቱም አሁን አጭበርባሪ የኒውስፔፐር ታይፕ ብቻ ነው በዓለማችን ላይ የሞላው። እንደገና ደግሞ ሚስ ኢንፎርምድ ነው እና የቱ ጋር ነው እንግዲህ ወይ ተሸውዳል ወይም አልነቃም፣ የቱ ጋር ነው ያለው ነው። That's the great question. ይሄ ባይዘው ስለ ዩቲዩብም ስለ ሌላም ሊሆን ይችላል። ብትሰማ
የተጨረበረ ኢንፎርሜሽን ነው የሰማው። እንደገና ደግሞ ባትሰማ ደግሞ ኢንፎርምድ አይደለም። ስለዚህ የሚጠበቀው ከሰሪዎቹ ከጸሐፊዎቹ ሚዲያውን ከሚሰሩት ሰዎች ነው ኃላፊነት የሚጠበቀው እያለ ነው ማለት በቃ ለሰው ልጅ በደንብ ማሰብ መቻል አለብን። ይሄ ትክክለኛ ኢንፎርሜሽን ነው ያገኘሁት ከዚህ ነው ሪሰርቹ የተደረገው ይሄ ነው ይሄንን የማጋለጥበት ምክንያት ይሄ ነገር ትውልዱ ላይ እንዳይመጣ ስለፈለኩ ነው። ግን እኔን ካላመናችሁ ደግሞ ዲስክሪፕሽን ላይ አስቀምጫለሁ ሄዳችሁ እንትን አድርጉት እስኪ እናንተም ደግሞ ይዩትና እንምከርበት ማለት ትክክለኛ ነገር ነው። What is the long-term effect of too much information? One of the effects is the need to be first, not even to be true anymore. አያችሁ አሁን ሁሉም ሰው ኢንፎርሜሽን ለቃቂ ነው። ሁሉም ሰው ኢንፎርሜሽን ሰሪ ነው። ችግሩ ምንድነው? አሁን ዝም ብሎ ጫፍ ይዞ መሮጥ ነው። ትክክለኛ እውነት ሁሉም ተናገረ በየራሱ ቨርዥን ሰራ ማለት እውነት ነው ማለት አይደለም። ስለዚህ ትክክለኛ እውነት የትኛው ነው የሚለውን ነገር ለማወቅ በጣም አስቸጋሪ የሆነበት ጊዜ ላይ ደርሰናል። So what a responsibility you all have to tell the truth, not just to be first, but to tell the truth. We live in a society now where it's just first. Who cares? Get it out there. We don't care who it hurts. We don't care who we destroy. We don't care if it's true. Just say it, sell it. Anything you practice, you'll get good at. ስለዚህ አንዳንድ አሁን ሚዲያዎች በቃ ሰውየው ይጎዳ አይጎዳ ምናምን በቃ የመጀመሪያ ዝም ብዬ ያገኘሁት ኢንፎርሜሽን አለ ዝም ብዬ ለቀዋለሁ ብለው ብዙ ሰዎች ፋሚሊ ይጎዳ፣ ቤተሰብ ይፍረስ፣ ሰውየው ራሱን ከፈለገ ያንጠልጥል ምንም ችግር የለባቸውም። እና ግን ሪስፖንሲቢሊቲ የሆነ ጆርናሊዝም መምጣት መቻል አለበት ነው። እና አይ ቲንክ ይሄ ነገር በጣም 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 በተለይ ለኢትዮጵያኖች በጣም የሚያስፈልገን ታይም ይመስለኛል። በጣም ምክንያቱም ይቅርታ በጣም ብዙ ሰው ዝም ብሎ ጫፍ ይዞ ሲሮጥ በጣም ያለው እና ይሄ ነገር በጣም ኃላፊነት ሊሰማን ይገባል። ያለበለዚያ ትውልድን በማትረፍ ፈንታ ትውልድ እየገደልን ነው። Including BS. Okay. But you heard me? እና this is በጣም ኢምፖርታንት ነው። ንባብ ይገድላል፣ ትርጉም ያድናል። ትክክል ሲጋር እና ይሄ ነው ወገኖቼ። እንግዲህ ባለፈውም ደጋግሜ እንደምናገረው የኤረር ባታ እንግዲህ ገዳሙ መርዳት አደራ። ይኸው እንደምታዩት የባንክ ቁጥር ተቀምጧል፣ ስልክ ቁጥር ተቀምጧል። አባቶች ጋር ደውሉ። አደራ። እንግዲህ እግዚአብሔር እውነት የጀመርነውን ያስጨርሰን። በአታ ማርያም ሁላችንንም ጨርሰን እንግዲህ ከእሷ ለመባረክ ያብቃን እና እንደማታሳፍሩኝ እርግጠኛ ነኝ። ትንሽ በቃ ጣራ ነው የቀረው እና እሱን እንግዲህ እንደምንም አድርገን እንጨርስና ከዛ አባቶች ቀርበው ምስጋና እንዲያቀርቡ እንዲባርኩን እናደርጋለን ማለት ነው። ያንን እንግዲህ ነው የቀረን። ከዛ በተረፈ ወገኖቼ ባለፈውም ተናግሬ ነበር። እነኝን ወንድሞቻችን እንርዷቸው። የገንዘብ ሳይሆን እነሱ በጣም ጥሩ ፕሮግራሞች እየሰሩ ነው ያሉት። እኔ አልበለዚያ ዝም ብዬ አልላችሁም። 144 ሚዲያ እንግዲህ ዮሐንስ ራእይ ላይ ያለው 144 ነጭ የለበሱት በዛ ላይ የተሰየመው በጣም የሚገርሙ በጣም ወሳኝ የሆኑ ቁም ነገር የያዙ አጠር ያሉ ቪዲዮዎችን እየሰሩ ነው እና ግን እኔ ራሴ በጣም አወሶ ዲስአፖይንትድ ቪዋቸው በጣም ትንሽ ነው እና እርዷቸው። እንደዚህ አይደለም ብዙ ጊዜ። ስለዚህ ብታግዟቸው ብርታት ይሆናቸዋል። ከዚህ በላይ እንዲሰሩ ብርታት ይሆናቸዋል እና ሄዳችሁ እዩ። ይሄን ነው ለማለት የምፈልገው። በተረፈ አነሳስቶ ላስጀመረን አስጀምሮ ለዚህ ሰዓት ላደረሰን ለሕያው እግዚአብሔር ክብር ምስጋና ለእሱ ይሁን። በሁለት ወገን ድንግል ለሆነች ለእመቤታችን ለቅድስተ ቅዱሳን ለማደረ መለኮት ለጌታችን እናት ለእኛ እናት ከነ ልጇ ክብር ምስጋና ለእሷ ይሁን። በዛሬው ቀን የዘከርናቸው ቅዱሳን በረከታቸው ይደርብን። እንግዲህ ዛሬ ሰንበት ነበር። የሰንበቱንም እንግዲህ በረከት እግዚአብሔር ያቋድሰን። ወገኖቼ እወዳችኋለሁ፣ አከብራችኋለሁ። ሁላችሁንም በተቻላችሁ መጠን እንግዲህ ፕሮግራሙን ወዳችሁት ከሆነ ለብዙዎች እንዲዳረስ ላይክ አድርጋችሁ እንሰነባበታለን። በዚሁ በተመሳሳይ በሌላ ፕሮግራም ሰሞኑን እንገናኛለን። የዛሬው መርሃ ግብር በዚሁ ፈጸምኩ። በራሴና በባለቤቴ ስም ተሰናበትኳችሁ። ቸር ሰንብቱልኝ ወገኖቼ። ቻው። የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው።
The Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጩ ዓለም አለ ምክንያት አልመጣም። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free.